ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ትምህርተ መጽሐፍትን ጨርሰን ስለ መጽሐፍ ቅዱስ ትምህርተ እግዚአብሔርንም አሁን አጋመስን እና ትምህርተ እግዚአብሔርን ዛሬና የሚቀጥለው ሳምንት የመጨረሻውን ሴክሽን ትምህርተ ሥላሴን እንማርና ከዛ በኋላ እንጨርሳለን። ወደሚቀጥሉት ዶክትሪኖች እንሄዳለን ማለት ነው። ዶክትሪኖቹን ስንጨርስ ትምህርቶቹን ስንጨርስ ማሰሪያ አንቀጽ አበጅተንላቸው ነው የምንጨርሰው። እሱ እምነታችን ነው ብለን የምንስማማበት ማለት ነው። እኛ የተስማማንበት ሳይሆን ከእግዚአብሔር ቃል ያገኘ ነው ማለት ነው። ዶክትሪን በሰው አይመሰረትም። ከታች ወደ ላይ አይሄድም፣ ከላይ ወደ ታች ነው። እኛ ከላይ ወደ ታች እግዚአብሔር ምን አለ ብለን እምነታችንን ሪፍሌክት ለማድረግ እነሆ እምነታችን ነው እኛ የምናምነው እንደዚህ ነው ቢካዝ መጽሐፍ ቅዱስ እንደዚህ ያስተምረናል ነው። እና የመጽሐፍ ቅዱስን በአንድ አረፍተ ነገር ጨርሰናል። እሱን በማለት ነው ዛሬ የምንጀምረው። እንደገና ዛሬ እንጨምርባቸዋለን ትምህርተ እግዚአብሔርን ባጭሩ ማለት ነው መጨረሻ ላይ። ስለዚህ ዛሬ ለመጨረሻ ጊዜ ስለ መጽሐፍ ቅዱስ የምናምነውን አንዴ ብለነው ጸሎት ጸልየን ነው ትምህርተ ሥላሴን የምንጀምረው። ሰው ከቻላችሁ የሚመቻችሁ ከሆነ ውጭም ያላችሁት እንቆምና ይሄ እምነታችን ነው ብለን ዲክሌር እናደርጋለን። ፕሮጀክት አናደርገውም ዛሬ ብዬ ተስፋ አደርጋለሁ። ዛሬ ያለ ፕሮጀክሽን ነው፣ ብዙ ጊዜ ተደጋግመን ስላልነው ዛሬ ያለ ፕሮጀክሽን ለማለት እንሞክራለን። የእግዚአብሔር ቃል በልባችን እንዲሰወር ይሄን ነው የምናምነው የሚለው በልባችን እንዲሰወር ነው። አንድ ሰው የሚያግዘን አለ መጀመሪያ ላይ የሚልልን ቮለንቲር ካለ እንሸልመዋለን። አለ እኔ እችላለሁ ማለት ምናምን የሚል እስቲ በደንብ አውጧ እንዴ! እናንተ ብቻ ናችሁ ማለት ነው ሊልልን የሚችል ሰው እስቲ። እሺ በቃ ከእህቶች እንጀምራለን። ማስክ አድርገሻል ግን ያው የሰሟት አልመሰለኝም። ሲስ አንተ ጮክ ስለምትል መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡም 66 ቅዱሳት መጽሐፍትን የያዘ የእግዚአብሔር ቃል መሆኑን አምናለሁ። አሜን 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 አሜን። አሁን አንድ ላይ እንለዋለን ማለት ነው። ምንም ኤክስኪውዝ የላችሁም። 1 2 3 መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ትክክለኛና ከስህተት የጸዳ በውስጡም 66 ቅዱሳት መጽሐፍትን የያዘ የእግዚአብሔር ቃል መሆኑን እናምናለን። አሜን አሜን አሜን። እንጸልይ እግዚአብሔር እንዲያስተምረን በዚህ ምሽት። እግዚአብሔር ሆይ በጣም አድርገን እናመሰግንሃለን እየመሰረትከን ስለሆነ እንደገና እግዚአብሔር አባት ሆይ ክብር ላንተ ይሁን። ጌታ እግዚአብሔር ሆይ ቃልህ አለት ነው፣ ጥልቅ ነው። እግዚአብሔር ሆይ ያቆማል፣ ሰውን ይደግፋል። እግዚአብሔር አምላካችን ሆይ ከጥቃቅን ነገር አውጥተህን፣ ከጊዜያዊ ነገሮች አውጥተህን ትልልቅ ዘላለማዊ የሆኑ ነገሮችን እንድናይ፣ እንድንማር፣ እንድናስብ፣ እንድናሰላስል እድል ስለሰጠህን እናመሰግንሃለን። እግዚአብሔር አምላክ ሆይ በሚመችም በማይመችም ሁኔታ ውስጥ ሆኖ ለመማር እግዚአብሔር አምላክ ሆይ ስለሚመጣው ስለዚህ ህዝብህ አመሰግንሃለሁ። ኦንላይን በልዩ ልዩ ሚዲያዎች የሚከታተሉን አሉ፣ ስለነርሱም እናመሰግንሃለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል እና እንድታስተምረን ደግሞ እንጸልያለን። የጥበብና የመገለጥን መንፈስ እንዲሰጣችሁ ጸልያለሁ እንዳለ ጌታ እግዚአብሔር ባሪያ እኔ ዛሬ የምጸልየው እሱን ነው። እግዚአብሔር ሆይ እንድናውቅህ የጥበብና የመገለጥ መንፈስ
ያንተ ነገር በሰው አእምሮ የሚደረስበት አይደለም። አእምሯችን ውስን ነው፣ ቃላታችንም ውስን ነው። እግዚአብሔር አምላካችን አንተ አትወሰንም። እግዚአብሔር አባት ሆይ መንፈስህ እንዲገልጥልን፣ እንዲያስተምረን፣ ኤክስፔሪየንስ እንድናደርግ ልባችንን እንዲከፍትልን እንጸልያለን። እነኚህ የምንማራቸው ነገሮች ዝም ብሎ ሃይማኖታዊ ሀተታዎች ሳይሆኑ ሪያሊቲስ ናቸው። እውነት ነው። ጌታ እግዚአብሔር ሆይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ተብሎ በቃል ተጽፏል። አርነት፣ ነፃነት የሚሰጠን እውነት በመካከላችን ይገለጥልን። ቃል የወደቁትን ያንሳ፣ የታመሙትን ይፈውስ፣ የደከሙትን ያበርታ። በመካከላችን በኃይል እንድትመላለስ እንጸልያለን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ያው ዛሬ ማስታወሻ ደብተር ያስፈልጋችሁ ይሆናል። ጥቅሶችን በጣም ስለማበዛባችሁ እና ሲሪየስ ዶክትሪንም ስለሆነ ኦንላይንም ደግማችሁ እንድታዩት አበረታታችኋለሁ። ይሄ እንግዲህ ገና ስንጀምር ከነገርኳችሁ ዶክትሪኖች መካከል ማለት ነው። አንዳንዱ ዶክትሪን ስንማረው በጣም የሚያነቃቃ ደስ የሚል ቀለል ያለ በጣም ፈታ ብለን የምንማራቸው አይነት የዶክትሪን አይነቶች አሉ። ደግሞ ትንሽ ቆፍጠን ያሉ እና ቆፍጠን የሚያረጉ ሲሪየስ የሆኑ የትምህርት አይነቶች አሉ። አንዱ ትምህርተ ሥላሴ ነው። እሱ ስለሆነ ዛሬ ረጋ ብለን ትንሽ ስለ ሥላሴ፣ ስለ እግዚአብሔር ስሉስነት፣ አሐደ ስሉስ እንደሚባለው ማለት ነው። ትራዩን ጋድ፣ አንድ አምላክ በሶስት ማለት ነው። እሱ ምን ማለታችን እንደሆነ በሱ እናምናለን። መጨረሻም ላይ ደግሞ ይህንን ትምህርት ተምረን ስንጨርስ ዛሬ ሴሽናችን በዚህ እናምናለን ብለን ነው የምንወጣው። በሥላሴ እናምናለን፣ እዚህ የተሰበሰበውን እናምናለን፣ ኦንላይን ያለንም እናምናለን። ግን ምን ማለታችን ነው የሚለውን ትንሽ ዲስክራይብ ለማድረግ እንሞክራለን። ትምህርተ ሥላሴ፣ የሥላሴ ትምህርት የክርስትና አስተምህሮ ዋና እምብርት ነው። በጣም ሲሪየስ ነው። ዳር ላይ ያለ ሳይሆን ዋናችን ነው። ዋና የትምህርት ማዕከል ነው። ዋና የትምህርት ማዕከል ብቻ ሳይሆን የክርስትናን እውነት ከሌሎች ሃይማኖቶች ልዩ የሚያደርገው ዩኒክ የሚያደርገው የሥላሴ ትምህርት ነው። ከሌሎች ሃይማኖቶች ያው ሃይማኖቶችን በሁለት ትልቅ ጎራ መክፈል ይቻላል። አንዱ ጎራ ብዝሃ አምላክ፣ ብዝሃ አማልክት ያላቸው ሃይማኖቶች ናቸው። ብዝሃ አማልክት በእንግሊዝኛ ፖሊቲስቲክ ሪሊጅንስ የምንላቸው ናቸው። የዓለም ሃይማኖቶች በእነኚህ በሁለቱ ይከፈላሉ። አንደኛው ብዝሃ ሃይማኖት ናቸው። ሌሎቹ ደግሞ አህዳዊ የሆኑ ሃይማኖት ናቸው። አህዳዊ፣ አሃዱዊ፣ አሃዱ አምላክ በግዕዝ ማለት ነው። አንዱ አምላክ፣ አሃዱ አምላክ አሉ። ብዝሃ አማልክት የሚያመልኩ አሉ። አሁን የምስራቅ ሃይማኖቶችን አንዳንዶችን ስትወስዱ እንደ ቡድሂዝም የመሳሰሉ ብዝሃ አማልክት ነው ያላቸው። አንድ አምላክ ሳይሆን በጣም ብዙ አማልክት አሏቸው። እነኚህ ፖሊቲስቲክ ሪሊጅንስ ይባላሉ። ሃይማኖቶችን በሁለት የሚከፍለው እሱ ነው። አሃዱአውያን ደግሞ ሃይማኖቶች አሉ። እነኚህ መካከል ለምሳሌ ይሁዲነት አንዱ ነው። ይሁዲነት አሃዱ አምላክ ነው፣ በአንድ አምላክ ያምናል። ክርስትና በአንድ አምላክ ያምናል። እስልምናም በአንድ አምላክ ያምናል። ሞኖቲስቲክ ሪሊጅንስ ይባላሉ። ሞኖቲስቲክ፣ ሞኖስ አንድ፣ ሞኖ አንድ ነው እና እግዚአብሔር ነው። ሞኖቲስቲክ ማለት አሃዱ አምላክ፣ አንድ አምላክ የሚያምኑ ሪሊጅንስ ናቸው። እነኛ ፖሊቲስቲክ ሪሊጅንስ ናቸው። ናው ክርስትና ፖሊቲስቲክ አይደለም፣ ሞኖቲስቲክ ሪሊጅን ነው። ግን ከሞኖቲስቲክ ሃይማኖቶች ከአሃዱ አምላክ ሃይማኖቶችም ደግሞ የሚለይ ነው። ጎራው ከቅድሞቹ ከይሁዲነት ከእስልምና የሚለይበት አንዱ ምክንያት ክርስትና አሃዱ አምላክ ግን በስሉስ ፐርሰንስ ነው። አሳያችኋለሁ ትንሽ ቆይቼ። አሃዱ አምላክ ነው ግን ሥላሴን በማመን ግን ክርስትና ዩኒክ ነው። ከክርስትና ውጪ ያሉ ሃይማኖቶች ሥላሴን አይቀበሉም። አንዱ አምላክ በሥላሴ አይቀበሉም። የክርስትና ማዕከል ብቻ ሳይሆን ክርስትናን ዩኒክ ያደረገ ዶክትሪን ነው። ከባድ ዶክትሪን ነው። ምንም ጋራንቲ እኔም አልሰጣችሁም፣ እናንተ ማየታችሁታል። ጭንቅላትን ይለጥጣል። ኤክስፕሌን ለማድረግ ከባድ ነው። መጽሐፍ ቅዱስም ሁሉን ታውቃላችሁ ብሎ ጋራንቲ አይሰጠንም። መገለጥ ይጠይቃል፣ ኤክስፔሪየንስ ይጠይቃል። እኔ እንደውም የምጸልየው በመለማመድ እንድናውቀው ነው። እግዚአብሔር በሽምደዳ ማወቅና በመለማመድ ማወቅ የተለያዩ ናቸው። ይሄ በተደጋጋሚ የነገርኳችሁ ማለት ነው። በጣም ብዙ ሰው ለምሳሌ የሥላሴን አስተምህሮ በቃሉ ሊልልን ይችላል፣ በቃሉም ሊያብራራልን ይችላል። ሥላሴ ዝም ብለን በቃላችን የምንሸመድደው ሳይሆን የሥላሴ አስተምህሮ በኤክስፔሪየንስ የምንማረው ቢሆን አሁን ዮሐንስ 14 ላይ ጌታችን ምን አለ? የሚወደኝ ቢኖር ቃሌን ይጠብቃል አለ። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል አለና ወደ እርሱ እንመጣና አለ ከአባቱ ጋር ወደ እርሱ እንመጣና በእርሱ ውስጥ መኖሪያ እናደርጋለን አለ። ያርግልን። ከዚህ በላይ ሥላሴ ትምህርት ምን አለ? አብ አለ። በነገራችን እኛ እያለ ነው ያወራው ኢየሱስ።
እኛ እኔና አብ በመንፈስ ቅዱስ through the Holy Spirit ሰው በክርስቶስ ሲያምን የሥላሴ መኖሪያ ይሆናል። የእግዚአብሔር መኖሪያ ይሆናል። ኤክስፔሪየንስ ያደርጋል። እሱን መገለጥ እግዚአብሔር ያብዛላችሁ። ይሄ ሰው ሁሉን እንደምናውቅም ዋስትና አልተሰጠንም። ኢንፋክት ሰው ሁሉንም አያውቅም። ሰሞኑን እንደተማር ነው ሁሉን የሚያውቅ ኢንተለጀንስ የለንም። እናስመስላለን እንጂ የለንም። እንኳን ፈጣሪን ፍጥረትን የማወቅ ኢንተለጀንስ የለንም። ፍጥረትን ራሱ በተመለከተ ስንት ማናውቀው ነገር አለ እንዴ? ሳይንስ ዲስከቨር አረገ የምንለው እኮ ስለማያውቅ ስለነበረ ነው። ስለማያውቅ ሲገኝ አዲስ ግኝት ተገኘ የምንለው በቃ ማወቅ ጀመርን ማለት ነው። እግዚአብሔር ዌልካም ይላል ቁጭ ብሎ። ፍጥረትን እኮ ነው የተፈጠረውን ማወቅ አንችልም። አሁን የፈጠርናቸውን ሰሞኑን ያወራነውን ላስት ዊክ ያወራነውን የኮምፒውተር የዚህ የአርቲፊሻል ኢንተለጀንስ አሰራሩ ምናምኑ ነገር እኮ አሁን ለአንዳንዶቻችን እኮ እሱንም መግለጽ አልችልም እንኳን ሥላሴን። ብዙ እኮ የማናውቃቸው ነገሮች አሉ። ኢንፋክት ብዙ አዋቂዎች የሚናገሩት ሰው አዋቂ መሆኑ ጀመረ የሚባለው አለማወቁን አድሚት ሲያደርግ ነው። አለማወቅን አድሚት ማድረግ በጣም ጥሩ ነው። ኤክስፕሌን አናደርግም፣ አናውቅም በጣም ብዙ ነገር። ግን በቻልነው መጠን ደግሞ ኤክስፕሌን እናደርጋለን። በቻልነው መጠን ኤክስፕሌን እናደርጋለን፣ ባልቻልነው መጠን እናመልካለን። ይሄ ነው ፕሪንሲፕላችን። በቻልነው መጠን ለማብራራት እንሞክራለን፣ እንዲገባን እንሞክራለን። ባይገባንም እንኳን ኤክስፔሪየንስ እናደርጋለን። የምናውቀው እግዚአብሔርን ለማወቅ ለመከተል እሱን ለማክበር ይጠቅመናል። የማናውቀው ስቲል በአምልኮ እንድንቀጥል ይረዳናል። ሥላሴ እሱ ነው። ኢትስ ቬሪ ዲፊከልት። በጣም ከባድ ነው ለመግለጥ። ሎጂካል ሴንስ የማይሰጡ ነገሮች አሉት። ኦፍ ኮርስ ከዚህ የተነሳ ለብዙ ሚስ አንደርስታንዲንግ የተጋለጠ ዶክትሪን ነው። በጣም ብዙ በሥላሴ የማያምኑ ሃይማኖቶችና ፍልስፍናዎች ይስቁብናል፣ ይሳለቁብናል። በጣም መሳለቂያ ነው። በጣም ከባድ ከመሆኑ የተነሳ ኤክስፕሌን ለማድረግም ከባድ ስለሆነ አንዳንዶቹ እምነቶች ክርስቲያኖች 3 አማልክት እንደምናመልክ አድርገው ያስባሉ። ኖ ክርስትና እንዲያውም የብዝሃ ሃይማኖት ውስጥ ነው መግባት ያለበት የሚሉ አሉ። ብዝሃ ሃይማኖት ፖሊቴስቲክ ሪሊጅንስ ውስጥ ነው መግባት ያለበት። ምክንያቱም የምታመልኩት 3 አማልክት ነው፣ 3 አምላኮች ናቸው ብለው ፖሊቴስቲክ ሊያደርጉን ይሞክራሉ። ክርስትና የ3 አማልክት እምነት አይደለም። 3 አማልክት የሉም፣ አንድ አምላክ ነው ያለው። እሱን ለማየት እንሞክራለን። ግን በጣም ኤክስፕሌን ለማድረግ ከባድ ስለሆነ 3 አማልክት ታመልካላችሁ ብለው ይሳለቁብናል። አንዳንድ ከክርስትና ውጭ የሆኑ ፍልስፍናዎች፣ አስተምህሮች ደግሞ ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም ብሎ ይከራከራሉ። ቃሉ የት አለ ይላሉ። ባይዘው የለም። እኛስ መቼ አለናል? እኛን ብትሰሙን እኮ በጣም ጥሩ ነበር። ሥላሴ የሚለው ቃል እኮ አለ አላሉ። ሥላሴ ሐሳቡ መጽሐፍ ቅዱሳዊ ነው እንጂ ዶክትሪኑ መጽሐፍ ቅዱሳዊ ነው እንጂ ቃሉ አይደለም። መጽሐፍ ቅዱስ ውስጥ የሌሉ ቃላትን እየፈጠረን እኮ ነው የምንማራው በትምህርት። ሥላሴ የሚለው ቃል መማሪያ ቴክኒካችን ነው። ክሪስቶሎጂ እንደምንለው ይሄ አሉ እኮ የምንማራቸውን ትምህርቶች ስነ መለኮታዊ ስሞች እንሰጣለን፣ ስያሜዎች ለእኛ ለጥናት እንዲያመች ነው። ሌላ የተሻለ ቃል ካላችሁ አምጡ። የተሻለው ግን አስደናቂው ቃል ግን ይሄ ነው፣ ሥላሴ ነው። ሥላሴ ሐሳቡ ዶክትሪኑ መጽሐፍ ቅዱሳዊ ነው፣ ሲሪየስ ነው፣ ሴንትራል ነው፣ ዋና ነው። ቃሉን መጽሐፍ ቅዱስ ውስጥ አለመገኘቱ ከመጽሐፍ ቅዱስ ውስጥ በቃላት የማናገኛቸው ሁሉ መጽሐፍ ቅዱሳዊ አይደሉም ከሚል አስተሳሰብ መውጣት አለብን። ግን አንዱ ሚስ አንደርስታንዲንግ ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም የሚል ነው። ኦፍ ኮርስ ቃሉ የለም፣ ሐሳቡ ግን ከዘፍጥረት እስከ ራእይ አለ። የተሻለ ስም አለኝ ካላችሁ አዋጡ። እኔ ናይስ ከሁለተኛው መቶ ክፍለ ዘመን ጀምሮ ነው በነገራችን ላይ የቤተክርስቲያን አባቶች የገለጡት እግዚአብሔር አሐዱ ስሉስ አምላክ ትራዩን ጋር ትሪኒቲ የሚለው ቃል ሶስትነትንም አንድነትንም አመልካች ነው። ትራዩኒቲ ማለት ነው። ትሪኒቲ የሚለው ቃል በኋላ እንደዚህ ነው የመጣው። ትራዩኒቲ ትራይ ኢዝ 3 ዩኒቲ ኢዝ 1 አንድ ሶስት አሐዱ ሥላሴ ምንለው በግዕዝ ተመስገን ነው። ስለ ግዕዝ ሀገራችን አሐዱ ስሉስ ትራዩን ጋድ ማለታችን ነው። እግዚአብሔር አንድ ነው፣ ዩናይትድ ነው፣ አንድ አምላክ ነው፣ ግን ሶስትነት ደግሞ አለው ነው። እሱ ስለሆነ በጣም ብዙ የሚሳለቁ ሪሊጅንስ አሉ፣ ፍልስፍናዎች አሉ። ግን የትምህርተ ሥላሴ ነገር ሙሉ ለሙሉ እንዳትረዳው እና እንዳትገልጸው ከባድ ነው። ስለከበደን እንዳንጥለው መጽሐፍ ቅዱስ ውስጥ በጣም አለ። ሙሉ ለሙሉ ለመግለጥም አልቻልንም። ሙሉ ለሙሉ መግለጥ ስላልቻልነው ደግሞ መካድ አንችልም። አንድ የመጽሐፍ ቅዱስ አስተማሪ እንዳለው የትምህርተ ሥላሴ ነገር
እንደው ሙሉ ለሙሉ ላብራራው ካልክ አይምሮህን ማጣትህ ነው ይላል። አይ በቃ መግለጽ አልቻልኩምና ልቶ ብለህ ከጣልከው ደግሞ ነፍስህን ማጣትህ ነው ይላል። ዋና ነው፣ የነፍስ መዳን ነው፣ ዋና ነገር ነው፣ ሲሪየስ ነገር ነው። ልንጥለው አንችልም፣ ልንገልጠው አንችልም፣ ግን ዋና ነገር ነው። ስለዚህ በትክክል ማወቅ በቻልነው መጠን ማብራራት ግን በጣም ያስፈልጋል። እኛም የምናምነውን በትክክል መግለጥ በጣም ያስፈልጋል። በትክክል ኤክስፕሌን ለማድረግ መሞከር በጣም በቻልነው መጠን በጣም ወሳኝ ነው። ስላሴን መግለጥ፣ ስላሴን ማወቅ፣ የስላሴን ዶክትሪን ማብራራት በቻልነው መጠን በተገለጠልን መጠን ማወቅ ግን በጣም ወሳኝ ነገር ነው። ስላሴ ወሳኝ ዶክትሪን ነው። የእግዚአብሔር ስሉስነት ዶክትሪን ኦፍ ትሪኒቲ በጣም ሲሪየስ ነው። እግዚአብሔርን ማወቅ ከፈለጋችሁ እግዚአብሔር በዚህ መልክ ነው የተገለጠው። እውነተኛው እግዚአብሔር ይሄ ነው እያልን ነው። እውነተኛው እግዚአብሔር ይሄ ነው። ራሱን በስሉስነት ገልጧል። እግዚአብሔርን ለማወቅም ለድነትም ለማምለክም በሁሉ መንገድ በተገለጠልን መጠን ቢከብደንም እንኳን ማመን ግን ግድ ነው። ሲሪየስ ነው። ድነትን፣ እግዚአብሔርን ማወቅን፣ እግዚአብሔርን መከተልን፣ አምልኮን በትክክል እያመለክን መሆናችንን ቸክ ማድረግ አለብን። እግዚአብሔር የሚመለከው አሃዱ ስሉስ በሆነ አንድ አምላክ በሶስት ስለሆነ ትሪኒቲ ስለሆነ መዳንም እንደዛው ነው። ሁሉ ነገራችን ከስላሴ ጋር በጣም የተያያዘ ነው። ቀስ እያልኩ ላሳያችሁ ሞክራለሁ በሚቀጥለው ሳምንትም። ለምሳሌ ድነት መዳን፣ ከዘላለም ሞት ወደ ዘላለም ህይወት መምጣት how do we experience it? እንዴት ነው ኤክስፔሪየንስ የምናደርገው? በስሉስ አምላክ እግዚአብሔርን በዚህ መልክ ኤክስፔሪየንስ አድርጋችኋል ወይ? እግዚአብሔርን አውቃለሁ ሳይሆን በዚህ መልኩ ታውቁታላችሁ ወይ? በዚህ መልክ ኤክስፔሪየንስ አድርጋችሁታል ወይ? ቅድም እንዳልነው አብና እኔ እንመጣለን በእርሱ ውስጥ መኖሪያ እናደርጋለን ሆኗል ወይ? this is the trinity እኮ። መዳን ከስላሴ ጋር የተያያዘ ነው፣ በጣም የተያያዘ ነው። ለምሳሌ ኤፌሶን ምዕራፍ 1 ኤፌሶንን ስንማር ትዝ ይላችሁ እንደሆነ ኤፌሶን ምዕራፍ 1 እኮ መዳንን እኮ የድነት ኤክስፔሪየንስን የስላሴ ኤክስፔሪየንስ ነው የሚያደርገው። እንደዛ እኮ ነው የሚያደርገው። ኤፌሶን 1ን ስናይ አይተነዋል። ዓለም ሳይፈጠር በፊት መረጠን አብ ብሎ አብን ያመሰግናል። የጌታችን የኢየሱስ ክርስቶስ አምላክ ይባረክ ይላል። የመረጠን አባት ይባረክ ብሎ አብን ያመሰግናል። ሌን ደግሞ ወረድ ስትሉ በልጁ በደሙ የተደረገ ቤዛነታችንን አገኘን ብሎ ስለ ልጁ ያመሰግናል። ስለ አባት ያመሰግናል። አብ መረጠን ይላል፣ ያመሰግናል። እንዲያው በተሰጠን በልጁ ቤዛነት ዳንን ብሎ ልጁን ያከብራል። ክርስቶስ 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 ያለ ወልድን ያከብራል። in the context of salvation ማለት ነው፣ በመዳን ሂደት ውስጥ። እንደን ደግሞ ርስትን ተቀበልን ይልና ቅዱስ ጳውሎስ ርስትን ተቀበልና የርስታችን መያዣ የሆነው መንፈስ ቅዱስን ደግሞ ተቀበልን። ስለዚህ መዳንን ኤክስፔሪየንስ የምናደርገው በዚህ ነው። የአብን የመምረጥ ፍቅር፣ የወልድን የቤዛነት መሰጠትና ፍቅር፣ የመንፈስ ቅዱስ በውስጣችን መኖር the triune God። መዳን ይሄ ነው። ሙሉ መዳንን ኤክስፔሪየንስ ማድረግ ማለት ይሄ ነው። ሌላ አንድ ልጨምርላችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እና 2 አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 1 እና 2 ላይ የኢየሱስ ክርስቶስ ሐዋርያ ጴጥሮስ ይላል እግዚአብሔር አብ አስቀድሞ እንዳወቃቸው። እግዚአብሔር ማን? አየ መዳን ከዚህ ነው የሚጀምረው። እግዚአብሔር አብ ይሄ ምን ማለት ነው ምናምን ዶክትሪን ኦፍ ሳልቬሽን ላይ ስንደርስ እናወራለን። ግን ይሄ ነው የሚለው ዳንኩኝ ምን ማለት ነው ኤክስፔሪየንሱ? የእግዚአብሔር አብ ፍቅር፣ በኋላም እንደሚናገር የእግዚአብሔር አብ ፍቅር የልጁ የኢየሱስ ክርስቶስ ጸጋ ብለው እንደሚባርኩት የመንፈስ ቅዱስ አንድነትና ህብረት ትራዩን ጋር ጴጥሮስ ምን ይላል? እንዴት ነው የዳንኩት? የእግዚአብሔር አብ ፍቅር በምን ተገለጠ? እርሱ መረጠኝ፣ አስቀድሞ አወቃቸው ይላል። እግዚአብሔር አብ አስቀድሞ አወቃቸው። ዜን በመንፈስም እንደሚቀደሱ በመንፈስ ቅዱስ ተቀደሱ። እግዚአብሔር አብ አወቃቸው፣ በመንፈስ ቅዱስ ተቀደሱ፣ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ። አይገርምም? መዳን ምንድን ነው? እግዚአብሔር አብ እንዳወቃቸው በመንፈስ እንደተቀደሱ በክርስቶስ ኢየሱስ ደም የተረጩ። ታት ሳልቬሽን። ያለ ስላሴ መዳንን ማሰብ አንችልም። መዳን ይህንን ማወቅ፣ ይህንን ማብራራት፣ ይህንን ማመን ቢያንስ ይጠይቃል። ማመን ይጠይቃል።
ጌታችንም ያስተማረው ይሄ ነው። ባይዘው እንመጣበታለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ እያስተማራችኋቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ሰው ደቀ መዝሙር እንዴት ይሆናል? ትራዩን ጋድን አምኖ በመጠመቅ ስሉስ የሆነውን አምላክ በማመን። ኢትስ ሲሪየስ ዶክትሪን። እግዚአብሔር አለ ብዬ አመኘ ይሄን ብትወስ መዳን እንዴት ይሆናል? መዳን ማለት ስሉስ የሆነውን የአምላክን ስራ ኤክስፔሪየንስ ማድረግ ነው፣ መለማመድ ነው። እሱ ነው ሲሪየስ ነው። የድነት ኤክስፔሪየንሳችን ከዚህ ጋር በጣም የተያያዘ ነው። ይህ ብቻ ሳይሆን አምልኳችን ሜክ ሹር ትክክለኛውን አምላክ እያመለካችሁ መሆኑን። ሰው ሁሉ ይሄዳል ወደ የአምላኩ አይደል የሚለው። ስለዚህ አሉ ማለት ነው አማልክት፣ ብዙ አማልክት አሉ ይላል ቅዱስ መጽሐፍ። ሰው ሁሉ ደግሞ ወደ የአማልክቱ ይሄዳል። ወደ ትክክለኛው አምላክ ሄዳችሁ እያመለካችሁ እንደሆነ አረጋግጡ። ትክክለኛው አምላክ የቱ ነው? አንድ አምላክ ሥላሴ አሐደ ሥሉስ የሆነው አምላክ we worship him። የምናመልከው ቅዱስ 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 ነው። ቅዱስ 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 ይሄ ነሰሰሪ ትሪኒቲን አያሳይም የሚሉ ሰዎች አሉ። ኢትስ ፋይን። በሱ ላይ ብቻ ስላልተመሰረትን እኔ ችግር የለብኝም። እኔ ያሳያል እላለሁ፣ ግን ኢትስ ኦኬ። ቅዱስ 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 የሚለው ይሄ እኮ ነሰሰርሊ ሥላሴን አያሳይም። ቅዱስ 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 ስላል እሺ ኢትስ ኦኬ። እና አንዳንዶቹ ሲጽፉ ምን ይላሉ? ምድር ሆይ ምድር ሆይ ምድር ሆይ ይላል። ሶስት ምድር አለ ወይ ምን ይላል? ኢትስ ኦኬ። እዛ ላይ ብቻ ብንመሰረተው ያደናግጥ ነበር። ኢትስ ኦኬ። ግን ቅዱስ 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 እያለን እናመልከዋለን ቅዱስ እግዚአብሔርን ስሉሱን አምላክ። ታስ ወርሺፕ እሱን ማምለክ ነው እውነተኛው አምላክ። እውነተኛው አምላክ አንድ አምላክ በስሉስነት የተገለጠው አምላክ ነው እውነተኛው አምላክ። ጊዜ የለንም። ራዕይ ዮሐንስ ምዕራፍ 4 እስከ ምዕራፍ 5 ስሙን ራዕይ ዮሐንስ ሳይ በጣም እገረማለሁ። ወርሺፕ አምልኮ ከሥላሴ ጋር በጣም የተያያዘ ነው። ሶስት አማልክት አናመልክም፣ አንድ አምላክ ነው የምናመልከው። ግን አንዱ አምላክ በስሉስነቱ ነው የምናመልከው። ሶስት አማልክት አናመልክም፣ ግን አንዱን አምላክ በስሉስነቱ ግን እናመልካለን። እና ራዕይ ዮሐንስን ምዕራፍ 4 እና ምዕራፍ 5 አንብቡ። በዙፋን ላይ የተቀመጠውን አየሁ ይላል በራዕይ ዮሐንስ። ሰማይ እንዴት እንደሚያመልክ ሰማይ እንዴት እንደሚመለክ እግዚአብሔር ማወቅ እፈልጋለሁ ካላችሁ ዮሐንስ ራዕይ 4 እና 5 አንብቡ። ሰማይ እንዴት እንደሚያመልክ ታያላችሁ። በዙፋን ላይ የተቀመጠው አለ። ጀስት ዲስክራይብ አድርግላችኋለሁ። በዙፋን ላይ የተቀመጠው የዘላለሙ አምላክ አለ። እንደን በፊት ለፊቱ ደግሞ ምዕራፍ 4 ቁጥር 5 ላይ ወረድ ስትሉ 7 የእሳት መብራቶች አየው ይላል። 7 የእሳት መብራቶች አየው ይላል። ትርጓሜውን ሲናገር እነኚህም 7ቱ የእግዚአብሔር መናፍስት ናቸው ይላል። 7ቱ የእግዚአብሔር መናፍስት ይሄ በቃ ዮሐንስ ራዕይ ምዕራፍ 1 ላይ ምዕራፍ 4 ላይ በጣም ታገኙታላችሁ። 7ቱ የእግዚአብሔር መናፍስት መንፈስ ቅዱስ ነው። 7 ፐርፌክሽን ነው። መንፈስ ቅዱስ ፐርፌክት የሆነ መንፈስ ከትንቢተ ኢሳይያስ ምዕራፍ 11 ጋር በጣም ይያያዛል። 7ቱ የእግዚአብሔር መንፈስ ኳሊቲስ ከሱ ጋር ይያያዛልና 7ቱ የእግዚአብሔር መናፍስት የመንፈስ ቅዱስ ዲስክሪፕሽን ነው። በዙፋን ላይ የተቀመጠው አለ and 7ቱ የእግዚአብሔር መናፍስት አለ መንፈስ ቅዱስ and ምዕራፍ 5 ላይ ስታዩ ወልድን በጉን እንደ ታረደ በግ ቆሞ አየሁት ይላል። this is heaven እንዴት አድርገህ ዲስክራይብ ታደርገዋለህ ሄቨንን? ዮሐንስ በዙፋኑ ላይ የተቀመጠው ደግሞስ 7ቱ የእግዚአብሔር መናፍስት the spirit of God ደግሞስ እንደ ታረደ በግ ቆሞ አየሁት ወልድ then አምልኮ ይፈነዳል ማለት ነው። ምዕራፍ 4 ቁጥር 10 ጀምሮ worship ይመለካል። ይሄ ስሉስ አምላክ ይመለካል። በዙፋኑ ላይ ያለው 7ቱ የእግዚአብሔር መናፍስት የሆነው ደግሞ የታረደው በግ ስሉስ አምላክ ይመለካል። 24ቱ ሽማግሌዎች ምዕራፍ 4 ቁጥር 10 ጀምሮ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውምና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል።
ምዕራፍ 5 ስትሻገሩ ይገባሃል ታርዳሃልና ይገባሃል እያሉ ያመልካሉ። በዙፋኑ ላይ የተቀመጠው ሰባቱ የእግዚአብሔር መናፍስት የታረደው በግ ይመለካል። እግዚአብሔር ስሉስ የሆነው አምላክ መዳን በጣም የተቆራኘ ነው ከስላሴ ትምህርት ጋር። ወርሺፕ አምልኮ የተቆራኘ ነው ከስላሴ ትምህርት ጋር። ለምን? እውነተኛው አምላክ አንዱ አምላክ ስላሴ ስለሆነ። ምን ማለታችን ነው? ስለ ስላሴን እናምናለን ስንል ትምህርተ ስላሴ ምን ይመስላል? what are we saying? ምንድን ነው ክርስቲያኖች የሚያምኑት? ምንድን ነው መጽሐፍ ቅዱስ የሚያስተምረን? ለምንድን ነው በስላሴ የምናምረው? መጀመሪያ ደረጃ ምን እያለን ነው? አንድ ሰው አስቆሞ በስላሴ ታምናለህ ቢል አዎ እንደምትሉ አውቃለሁ እኔ። ምን እያለን ነው? አንዳንዱ መደነጋገርም እኛ ማውራት ስላልቻለን ነው። አምላክ ስንት ነው? አንድ። በስላሴ ታምናለህ? አዎ። ስላሴ ማለት ነው 3። አንድ አላልከኝም ወይ? አዎ። 3 ታዲያ እንዴት? አንድና 3 እንዴት ማለት እኮ የለብንም። የቻልነውን ያህል ብለን ከዛ ውጭ ያለው ግን እኔ አላቆም አመልካለሁ ማለት እኮ ጥሩ። ብዙ ክርስቲያን ግን በቃ ሞራል ነው ያለው። በስላሴ አምናለሁ የሚል ሞራል አለ። ይሄንን ትምህርት ለመጀመር አንዱ ምክንያት የሆነኝ እሱ ነው። ሞራል አለን፣ ግን ሞራል ብቻውን እኮ አያስኬድም። ትንሽ ደግሞ ኮንቴንት ይጠይቃል። ኢየሱስ አምላክ ነው ብሎ ይጮሃል። ኢየሱስ ክርስቶስ አምላክ ነው ጌታ ነው ይላል ክርስቲያኑ። አትስ ጉድ። ከደቀ መዛሙርቱ ጋር ጀልባ ውስጥ ሲሄድ ኢየሱስ የት ነበረ? ከኋላ ትራስ ተንተርሶ ነው እና ምን አድርጓል? ተኝቶ ነበረ። የሚጠብቅህ ምን አያረግም ይላል? አይተኛም አያንቀላፋም ይላል። አምላክ ይተኛል? ኧረ አይተኛም። ያንቀላፋል? አያንቀላፋም። ኢየሱስ ምን ሆኗል? ተኝቷል። አምላክ ነው አላልክም? ጥሩ ነው እኮ ከሬጃችን ጥሩ ነው ሞራል፣ ግን መደገፍ አለበት። ቱ ዋት ኤክስቴንት እግዚአብሔር ስሉስ ነው ብለን እናምናለን ስንል መጀመሪያ ምን እያልን እንደሆነ እስቲ እንወቅ። የምትሰሙንም ደግሞ ምን እያልን እንደሆነ ልታደምጡን ሞክሩ። 3 አማልክት ያመልካሉ ከማለታችሁ በፊት what are we saying? አንድ 3 ነገሮችን አነሳላችኋለሁ ዛሬ። የሚቀጥለው ሳምንትም ትንሽ እንቀጥላለን። አንደኛ ስላሴን በተመለከተ this is the foundation። ይሄ ነው መሰረቱ። የእግዚአብሔር አንድነት ነው መጀመሪያ መተከል ያለብን። እግዚአብሔር አንድ ነው። በቃ ክርስትና ሞኖቴይስቲክ ነው። yes ለምን? እምነታችን እግዚአብሔር አንድ ነው። there is only one God። አንድ አምላክ ብቻ አለ ነው እምነታችን። oneness ማለት ምን ማለታችን ነው? ላስፋችሁ ትንሽ ምናልባት ማስታወሻ ከያዛችሁ እግዚአብሔር በባህሪ በመለኮት ማለታችን ነው። በህልውና በህላዌው in his existence in his being። ያው እንግሊዝኛ የሚጠባበቁኝ ወጣቶች ስላሉ ምን ነው ዛሬ አነሰ ምናምን ስለሚሉኝ ሶሪ። so in his being in his essence እግዚአብሔር ማለታችን ነው። his being his essence በካራክተር በባህሪው በህልውናው በህላዌው in his essence በመለኮትነት እግዚአብሔር በባህሪ አንድ ነው። ሌላ የለም። አንድ አምላክ እናመልካለን። በምኑ ሴንስ? በማንነቱ በኤግዚስተንስ በህላዌው በመለኮትነቱ በባህሪው አንድ አምላክ እናመልካለን። ይሄ ጥቅሶችን የምሰጣችሁ። ክርስትና ብዙ አምላክ ነው የምታመልኩት? አይ አንድ አምላክ ነው። እግዚአብሔር በመለኮታዊ ማንነቱ በህልውናው in his being in his essence አንድ አምላክ ነው ያለው፣ ሌላ የለም። ትንሽ ጥቅስ ልስጣችሁ። ኦሪት ዘጸአት ምዕራፍ 20 ቁጥር 2 እስከ 3 ከግብፅ ምድር ካወጣ በኋላ እስራኤልን ኦሪት ዘጸአት ምዕራፍ 20 ቁጥር 2 እስከ 3 ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። እግዚአብሔር አምላክህ እኔ ነኝ። ቁጥር 3 ከኔ በቀር
ሌሎች አማልክት አይሁኑልህ። ዶንት ሃቭ ከኔ በቀር ሌላ አምላክ። ለምን? እኔ ብቻ ነኝ። እግዚአብሔር ኤክስክሉሲቭሊ ዋን ነው። ሌላ አምላክ የለም። ሌሎች አማልክት አይኑሩህ፣ ሌሎች አማልክት አይሁኑልህ፣ አንድ አምላክ። ዘዳግም ምዕራፍ 4 ቁጥር 35። በነገራችን ላይ ይሄ ኢትስ ኦቨር አጌንስት ፖሊቲስቲክ በሆነ ሃይማኖት ዙሪያ በተከበበች እስራኤል መሃል ነው። እየገቡባት ያላት ምድር ብዙ አማልክት የምታመልክ ናት። ብዙ አላት። እግዚአብሔር ብዙ የለም ነው። ብዙ የለም። ስንት አለ በሉታ? አንድ አምላክ። ዘዳግም 4:35 እግዚአብሔርም አምላክ እንደሆነ ታውቅ ዘንድ ይህ ላንተ ተገለጠ፣ ከእርሱም ሌላ አምላክ የለም። ከእርሱም ሌላ አምላክ የለም። ከነርሱም ሌላ አይደለም፣ ከእርሱም ሌላ አምላክ የለም። እንደገና ዘዳግም ምዕራፍ 6 እዚህ ይላቸዋል። የእስራኤል ሸማ ሸማ ኦፍ ኢዝራኤል፣ እስራኤል ሆይ ስማ። ሸማ በዕብራይስጥ ዘዳግም 6:4-5 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አሐዱ አምላክ። አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ባልተከፋፈለ አንድ አምላክ። አምላካችን እግዚአብሔር አንድ አምላክ። አንድ ልጨምርላችሁ ከብሉይ ኪዳን ማዕት ስለሆነ በቃ ምንም በጣም ብዙ ነው ረፈረንሱ። አንድ አምላክ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ዩኒክ ነው። ብቻውን ነው። ሌላ የለም። ሌሎች አማልክት አይደሉም። አንድ ብቻ ነው። ኢሳይያስ 43:10 ታውቁና ታምኑብኝ ዘንድ፣ ይሄ ነው እግዚአብሔርን ማወቅ ማለት። ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮች ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም። ከኔም በፊት አልተሰራም፣ ከኔም በኋላ አይሰራም። የለም፣ አንድ አምላክ ብቻ። በቃ አዲስ ኪዳን የባሰበት ነው። አዲስ ኪዳን ኢየሱስ መጥቶ ጌታ አምላክህን ውደድ እያለ ነው ያስተማረው። አንድ አምላክ፣ አንድ አምላክ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ለጣዖት ስለተሰዋ ስጋ ስለመብላት ስላለመብላት ሲናገር አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ጣዖት ሁሉ በዓለም ከንቱ እንደሆነ ይልና ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ፔሬድ። ጣዖት ሁሉ አምላክ አይደለም። ከአንዱም በቀር አምላክ እንደሌለ እናውቃለን። በማንነት ስንት አምላክ አለ? አንድ። በባህሪ ስንት አምላክ አለ? አንድ። ኢን ኤሰንስ ኢን ቢንግ ስንት አምላክ አለ? አንድ። ሌላም እንደሌለ እናውቃለን። አንድ ሁለት ጥቅሶች ጨምረላችሁና ከዛ ወደ ስሉስነቱ ብንሄድ ይሻላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ይላል። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። ብቻውን አምላክ ለሚሆን ብቻውን አምላክ ለሆነ ማለት ነው። ከዛ ወረድ ብሎ ምዕራፍ 2 ቁጥር 5 ላይ ሲደርስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና፣ በቃ አንድ እግዚአብሔር አለና። ከዛ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ኢየሱስ ክርስቶስ ነው። እንመጣበታለን። ግን አንድ እግዚአብሔር አለና ብቻውን አምላክ ለሆነ አንድ እግዚአብሔር አለ። ከዛ አንድ የመጨረሻ ከዛ ወደ ስሉስነት ይሁዳ አይደል መነሻችን? ለቅዱሳን አንዴና ለመጨረሻ ጊዜ የተሰጠው እምነት አይደል? ቁጥር 3 ለቅዱሳን አንዴና ለመጨረሻ የተሰጠው እምነት ምንድን ነው? ቁጥር 3 ላይ እንደዚህ ብሎ ይጀምራል። ቁጥር 25 ላይ ብቻውን አምላክ ለሆነ ብሎ ነው የሚጨርሰው። ባይዘው ትንሽ ከፍ ብለን በኋላም እናነባለን። ግን ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን። ብቻውን ለሆነ
አምላክ He is alone ብቻውን ነው ዩኒክ ነው አንድ አምላክ እግዚአብሔር እናመልካለን የሥላሴ አማኞች ምንድነው የምታምኑት አንድ አምላክ እናምናለን በባህሪ በመለኮት በማንነት በኤግዚስተንስ በህላዌ አንድ አምላክ እሱ ብቻውን ነው ሌላ የለም ሶስት አማልክት የሉም አንድ አምላክ there are no three gods there is one god አንድ አምላክ ሶስት አይደሉም ሶስት አማልክት አይደሉም ሁለተኛ ምን ይያለን ነው እግዚአብሔር አንድ ነው የእግዚአብሔር አንድነት ሁለተኛ ግን የእግዚአብሔር እዚህ ላይ የጻፍኩት የእግዚአብሔር ሶስት አካልነት የእግዚአብሔር ሶስት አካልነት ሶስትነት የእግዚአብሔር አንድነት አላልክም ወይ አዎ አሁን ደግሞ ምን ይያልክ ነው ሶስትነት ትሪነስ ትራይነስ ማለት ነው ሶስት በዚህ ቅድም ባልነው አሐዱ አምላክ ዩኒቲ ውስጥ ሶስት አካላት አሉ ብለን እናምናለን በሌላ አገላለጽ በባህሪ አንድ በአካል ፐርሰን ማለት ነው አካል ማለት ቦዲ አይደለም በፐርሰን ሁድ ግን ሶስት ነው እግዚአብሔር ሶስት አካልነት ትሪነስ አለ ይሄንም ትንሽ ላጽፋችሁ ምን ይያለን እንደሆነ ቅድም ያልነው እግዚአብሔር በባህሪ በቢንግ አንድ ነው እግዚአብሔር በስም በአካል አንዳንድ ሊቃውንት ደግሞ እንደሚሉት በግብር በሥራ ማለት ነው ሶስትነት አለ አንድ አምላክ ሶስት አካላት one God three persons ደግሞ አሉ ስለነሱ ትንሽ እናገራለሁ ከዛ ሶስተኛውን ቀጥላለሁ እግዚአብሔር በስም በአካል በግብር ደግሞ ሶስትነት አለው ነው እምነታችን ቶሎ ብዬ ላሳያችሁና ከዛ የሚቀጥለው is very important አንደኛ እግዚአብሔር አብ አለ መጽሐፍ ቅዱስ ላይ ስናነብ ይሄ ነው አሁን የሚያስደነግጠው ነገር ሶስታ ሌላ አምላክ አይሆንልህ ምናምን ብሎ እግዚአብሔር አብ አለ እግዚአብሔር አብ ፍጹም አምላክ ነው ይሄ ነው እኮ በቃ ስትሬች አድርጉ በቃ ማይንዳችሁ በቻላችሁት መጠን እግዚአብሔር አብ አምላክ ነው ፍጹም አምላክ ነው በራሱ በነገራችን ላይ ከዚህ በኋላ ቀጥሎ ምለው ማወቅ በጣም ጥሩ ነው እያንዳንዱ ፐርሰን ኦፍ ዘ ትሪኒቲ ፉሊ አምላክ ነው ግን አንድ አምላክ ነው ፉሊ አምላክ ምን ማለት ነው እግዚአብሔር አሁን ሥላሴ ስንል እግዚአብሔር አብ ሲደመር እግዚአብሔር ወልድ ሲደመር እግዚአብሔር መንፈስ ቅዱስ ይሆናል አንድ አምላክ አይደለም እግዚአብሔር አብ የሆነ ፓርት ኦፍ ጋድ ሆኖ እግዚአብሔር ወልድ ደግሞ የሆነ ፓርት ኦፍ ጋድ ሆኖ እግዚአብሔር መንፈስ ቅዱስ ደግሞ የሆነ ፓርት ኦፍ ጋድ ሆኖ አንድ አምላክ አይደለም እንዴት ታዲያ ምንድነው ፉሊ አምላክ እግዚአብሔር አብ ፉሊ አምላክ እግዚአብሔር ወልድ ፉሊ አምላክ እግዚአብሔር መንፈስ ቅዱስ ታዲያ ሶስት ሆኖ አይደለም አንድ አምላክ በኤሰንስ ሞክራለን በቻልነው መጠን እግዚአብሔር አብ ፍጹም አምላክ ነው ብዙ ክርክር የለውም በዚህ ላይ I'm not going to argue ብዙ መጽሐፍ ቅዱስ አምላክ እግዚአብሔር አባት እያለ የሚጠራው አብን ነው በአብዛኛው ኮመንሊ አንድ እግዚአብሔር አለ እግዚአብሔር ምናምን ሲል አብን ሬፈረንሱ አብ ነው ጌታችን ኢየሱስ ዮሐንስ 17:3 ላይ ወደ አብ ሲጸልይ እውነተኛ አምላክ ብቻ የሆንክ የአምላክ ክፍል የሆንክ ሳይሆን እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አንዳንድ ከክርስትና ውጭ ያሉ ሃይማኖቶች እሱ ራሱ ኢየሱስ እውነተኛ አምላክ አንተ ብቻ ነህ ብሎ እናንተ ለምንድን ነው ሶስት የምታደርጉት ምን ይላሉ ሌላ ቦታ ደግሞ አስነበባቸዋለሁ እውነተኛ አምላክ ተብሎ ወልድ ማለት ነው እውነተኛ አምላክ ነህ ያለውን አብን ያለው ወልድ ራሱ እውነተኛ አምላክ ነው ደግሞ
እና ስንት እውነተኛ አምላኮች ነው ያሉት? አንድ። ዌልካም። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አንድ አምላክ አብ አለን። አምላክ አብ አምላክ ነው፣ ፍጹም አምላክ ነው። አንድ ልጨምርላችሁ። የኛ ብቻ ሳይሆን ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አብ ይባረክ። እግዚአብሔር አብ አምላክ ነው። ሁለት ደግሞ ስታዩ እግዚአብሔር ወልድ ኢየሱስ ክርስቶስ ሰው ሆኖ የመጣው ሰው ብቻ ቢሆን እንተወው ነበር። ግን መጽሐፍ ቅዱስ ከጫፍ እስከ ጫፍ ደግሞ አምላክ ነው ኢየሱስ። እግዚአብሔር ወልድ አምላክ ነው። ይሄን ብዙ አልሄድበትም። ብዙ የማልሄድበት ምክንያት አጨቃጫቂ ስላልሆነ አይደለም። ብዙ የማልሄድበት ምክንያት የሚቀጥለው ዶክትሪናችን እሱ ብቻ ስለሆነ ነው። ትምህርተ ክርስቶስ ነው። ስለዚህ አሁን ጨርሼ ምን እንሰራለን በሚቀጥለው ቻፕተር? ትምህርተ ክርስቶስ ስለሆነ we're going to argue ኢየሱስ ክርስቶስ አምላክ ነው የሚለውን ግን ትንሽ ልንገራችሁ፣ ትንሽ ላሳያችሁ፣ ትንሽ ጥቅሶች ምንም በማያጨቃጭቅ ሁኔታ ያው ዮሐንስ ወንጌል ላይ ነው የሚወስደን። ዮሐንስ ወንጌል 1:1 ትዝ ይላችሁ ከሆነ በመጀመሪያው ቃል ነበረ፣ ስለ ኢየሱስ ቃልም በእግዚአብሔር ዘንድ ነበረ። በነገራችን ላይ እኮ ሥላሴ እኮ በጣም እንደው ምንም እኮ አይነ መጨፈን እስከማይቻል ድረስ እዛው ነው። በእግዚአብሔር ዘንድ ነበረ ይለዋል። እግዚአብሔር አለ፣ ዘንድ ማለት አብሮ ማለት ነው። he was with God ይላል። in the beginning was the word was with God ከአምላክ ጋር ነበር ይላል። እሺ በቃ ብለን ልናልፍ ስንል ቃልም እግዚአብሔር ነበር አለ አጠገቡ with God ነበር and then ራሱ God ነበር። በእግዚአብሔር ዘንድ ያለ እግዚአብሔር ምንም ማቀማ። አዳዲሶች ዛሬ የመጣችሁ ካላችሁ እግዚአብሔር ይርዳችሁ። በእግዚአብሔር ዘንድ ያለ እግዚአብሔር ያረጋዋል ወልድን። ቃልም እግዚአብሔር ነበረ። ኢንፋክት ዮሐንስ ወንጌል ምዕራፍ 1 ቁጥር 18 በአዲሱ መደበኛ ትርጉም ነው የማነበው which I think is right። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው፣ ተረከው። በእቅፉ ያለው አንድያ ልጁ የሆነው አምላክ ልጁ የሆነ አምላክ ልጁ ነው ግን አምላክ ወልድ ነው አምላክ ወልድ የሆነ አምላክ ልጁ የሆነ አምላክ እርሱ ተረከው ይላል። ያው ዮሐንስ ወንጌል ሲያልቅ ራሱ ታውቃላችሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ጌታዬም አምላኬም ተብሎ ነው የሚያልቀው። ኢየሱስ ተሰግዶለት እሱም አራት አድርገው አላለም እንደ መላእክቱ። ጌታዬም አምላኬም ነው ኢየሱስ። አብ አምላክ ነው፣ ወልድ አምላክ ነው። ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። በስጋ የመጣ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። በስጋ መጣ ግን ለዘላለም የተባረከ አምላክ ነው። ቅድም ኢየሱስ አብን እውነተኛ አምላክ አለው አላልኳችሁም? አሁን ደግሞ ተመልከቱ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 አንደኛ ዮሐንስ ምዕራፍ 5 ቁጥር 20 የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን። ስለዚህ እውነተኛ የሆነው አለ ስቲል እውነተኛ የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ይልና እርሱ እውነተኛ አምላክና የዘላለም ሕይወት ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ማን? ኢየሱስ ልጁ ወልድ አብን እውነተኛ አምላክ ብሎታል።
ሐዋርያው ዮሐንስ ደግሞ መጥቶ አሁን ወልድ ራሱ እውነተኛ አምላክ። 3 እግዚአብሔር መንፈስ ቅዱስ አምላክ ነው። እግዚአብሔር መንፈስ ቅዱስ ደግሞ አለ። እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ ሰው ሆኖ የመጣው እግዚአብሔር መንፈስ ቅዱስ አለ። እግዚአብሔር መንፈስ ቅዱስ አስተማሪያችን፣ መሪያችን፣ ካውንስለራችን ደግሞ እኔም ሥላሴንም ወደው አንዱ ነገር እግዚአብሔርን ሁሉ በሁሉ ያደርግልኛል። አብ አለኝ፣ የወደደኝ የመረጠኝ ኤክስፔሪየንስ አድርጌዋለሁ። ወልድ አለኝ፣ ጌታዬ አምላኬ አዳኜ የሞተልኝ ኤክስፔሪየንስ አድርጌዋለሁ። መንፈስ ቅዱስ አለኝ በውስጤ የሚመራኝ። ኢየሱስ ራሱ ደቀ መዛሙርቱን ብዙ ነገር እነግራችሁ ነበር ልትሸከሙት አትችሉም ብሎ ነው የሄደው። ባይ ዘ ወይ ዋናው አስተማሪ አትችሉም ብሎ ከሄደ እኔ ማን ነኝ? ማለት ነገር ነበረኝ የምነግራችሁ አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የተባለው እኔ እሄዳለሁ እሱ ይመጣል። ዘሴም አናዘር ካውንስለር እንደኔ ያለ ነው። በነገራችን ላይ እኔ እሄዳለሁ እንደኔ ያለ እኔ እሄዳለሁ እንደኔ ያለ ሌላ አናዘር የሚለው እሱ ነው። ካይንድ ማለት ነው። አናዘር ካውንስለር አም ጎይንግ አናዘር ካውንስለር ካሚንግ። ከአብና ከወልድ ጋር በእኩልነት የሚጠራ የሚመለክ አብና ወልድ አብ አምላክ ወልድ አምላክ ካልን አብ ወልድ መንፈስ ቅዱስ ፓራራል የሚጠራ በአብ በወልድ በመንፈስ ቅዱስ ስም ተብሎ የሚጠራ። በነገራችን ላይ ይሄንንም ብዙ አልሄድበትም የመንፈስ ቅዱስን መለኮትነት። ለምን ከዛ ቀጥሎ ደግሞ ያለን ትምህርተ መንፈስ ቅዱስ ነዋ። አሁን ተከራክረን ጨርሰን ትምህርተ መንፈስ ቅዱስ ላይ ምን እንሰራለን? ግን ሐዋርያ ሥራ ምዕራፍ 5 ቁጥር 3 እስከ 4 የመጀመሪያዎቹ ሐዋርያት እምነት ይሄ ነው። ጴጥሮስ ሐናንያን ሲገስጸው ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም። መንፈስ ቅዱስን ዋሽተሃል ይለውና ወረድ ብሎ እግዚአብሔርን እንጂ ሰውን አልዋሸህም። መንፈስ ቅዱስን መዋሸት እግዚአብሔርን መዋሸት። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ይሄም ዲቲን ያመለክታል። ሌላ ጊዜ ያሳያቸዋለሁ። ጌታ መንፈስ ነው ይላል። the lord is the spirit ካፒታል ነው። ጌታ መንፈስ ነው። እንደን የጌታ መንፈስ ባለበት በዚያ ነፃነት አለ። መንፈስ ቅዱስ ጌታ ነው አምላክ ነው። ጌታም the spirit ነው። በባህሪ በማንነት በመለኮት በኤሰንስ አንድ አምላክ በሶስት አካል አብ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ዲስቲንክት ፐርሰንስ የተለያዩ ፐርሰንስ ናቸው። ኔክስት ዊክ እንመጣበታለን። ግን ዲስቲንክት አካላት ናቸው። ምን ማለት ነው? አብ ነው፣ ወልድ አይደለም። አብ ወልድ አይደለም፣ ወልድም አብ አይደለም። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስም ወልድ። የራስ ምታት ልስጣችሁ ለመሰላችሁ። ኔክስት ዊክ እንመጣበታለን። አንዳንድ ኑፋቄዎችን ለማየት እንሞክራለን። ኦንሊ ጂሰስ የሚባል ኑፋቄ አለ። ሴባሊያኒዝም ይባላል። ሴባሊዮስ የሚባል ሰው ነው የጀመረው። በኋላ ሞቶ ቅርብ ጊዜ ተነሳ። ኢትዮጵያ ላይ ደግሞ ፈነጨ። በነገራችን ላይ ትልቁ እንቅስቃሴ ያለው ኢትዮጵያ ነው። ለምን እንደሆነ እንጃ። ጥርግ አድርገው ነው ከየቸርቹ የወሰዱት የነበረው አንድ ዘመን። ሞዳሊስቲክ ነው እምነታቸው፣ ሞዳሊስቲክ ነው። እና እናንተ ሥላሴ የምትሉት ይላሉ፣ ያ ሞዳሊስቲክ ነው። ምን ማለት ነው? አብ ነበር ራሱ አብ ነው ወልድ የሆነው። አይ አብ ነው ወልድ ነው። እኛ ክችች ያልነው ግን ክችች ስለሚል ነው። ኢየሱስም እኔ እኮ አብ ነኝ አላለም። እኔና አብ እያለ ነው ያወራው ነው እንጂ እኔ እኮ አብ ነኝ አላለም። እኔና አብ አንድ ነን ብሏል። ግን አባቴ እያለ ስለ አባቱ ያወራል፣ ከአባቱ ጋር ያወራል። ከራሱ ጋር እያወራ ነው የሚል እብደት ከሌለ በስተቀር ከአባቱ ጋር አወራ ይላል። እኔም ደስ ይለኛል ቃሌን በሚታዘዝ ሰው አባቴም ደስ ይለዋል አለ። ዲስቲንክት ፐርሰንስ ናቸው። ይህንንም ስታወሩ ማብራራት በጣም ጥሩ። በጣም ብዙ
የኛ ሰዎች ራሱ አንዱ አምላክ በሶስት ተራ በተራ ተገልጦ ነው ብለን ሳናስብ አንቀርም። እዚህም ትኖሩ ይሆናል ወይም ኦንላይን እኮ አብ ነው ከዛ ወልድ ሆነ ከዛ ኖ that's serious crime ነው። አብ ወልድ መንፈስ ቅዱስ አንድ ላይ የተገለጡበት ምዕራፍ ላይ ምን ትሆናላችሁ? ኦንሊ ጂሰስ አሁን አንዱ ወገቡን የሚይዘው እዚህ ላይ ነው። በአንድ ጊዜ ይገለጣሉ። ደግሞ አንድ ጊዜ አሁን ጌታችን ሲጠመቅ በአንዴ ነው። ደግሞ ተራ በተራ ቢሆን ተራ በተራ እናምን ነበር። በአንድ ጊዜ እየተጠመቀ አባቱ በእርሱ ደስ የሚለኝ የሞደር ይኸው ምናምን ይላል። መንፈስ ቅዱስ ደግሞ መጥቶ በርግብ አምሳል ያርፍ። ምን ስሉስ አምላክ ዲስቲንክት ፐርሰንስ ናቸው። እግዚአብሔር በአካል ሶስት ነው፣ በማንነት አንድ ነው። ለዚህ ነው ኮንትራዲክሽን የሌለው። በነገራችን ላይ እግዚአብሔር አንድም ሶስትም ነው እያለን አይደለም። በአንድ ጊዜና በአንድ ሴንስ በአንድ ጊዜና በአንድ ሴንስ ኮንትራዲክሽን ሊሆን ይችላል። እግዚአብሔር አንድ ነው ኢን ሂዝ ቢንግ ኢን ሂዝ ኤሰንስ፣ በማንነት በባህሪ። እግዚአብሔር ሶስት ነው በአካል ነው። ምን አለን እስካሁን? ሥላሴን የምታምኑ አማኞች ምንድን ነው የምታምኑት? እግዚአብሔር አንድ ነው፣ ደግሞስ ሶስት አካል ነው፣ አብ ወልድ መንፈስ ቅዱስ። ሶስተኛ ልጨምርላችሁ ዛሬ። እቺን ይዘን ዝም ብለን መሄድ ነው። ሁሉን ባይገልጥላችሁም ኔክስት ዊክ እናየዋለን። ሶስተኛው ግን እያወራን ያለ ነው ሶስትነት በአንድነት ነው። 3 in 1ነስ። የመጀመሪያው was oneness፣ ሁለተኛው is the threeness። I don't know እንደዚህ አይነት እንግሊዝኛ መኖሩን threeness I don't know oneness and then there is a threeness in the doctrine and then there is the 3 in 1ነስ። ሶስትነት በአንድነት በግዕዝ አሁንም አሃዱ ስሉስነት፣ አንድ አምላክ ስሉስ ሆኖ ነው። ወንድሞቼ እናቶቼ የሥላሴ አስተምህሮ የጀመረ አይደለም። እግዚአብሔር ለዘላለም ስሉስ ነው። የአዲስ ኪዳን መገለጥ የሚመስላቸው ሰው የአዲስ ኪዳን መገለጥ ነው በብዛት። ግን እግዚአብሔር ሥላሴ መሆን የጀመረው አዲስ ኪዳን ላይ አይደለም እና ስሉስ ያልሆነበት ዘመን የለም። እንዴ ጌታችን የተወለደው የዛሬ 2000 ዓመት አይደል እንዴ? ተወልዶ ነው እንጂ እኮ አለ። እሱስ ነግሮን አይደለም ወይ? አብርሃም ገና ሳይወለድ በፊት እኔ ነኝ ብሎ። ኢየሱስ አልጀመረም ተወለደ እንጂ። እናስ ለዘላለም አለ። ማን ሆኖ? ወልድ። ሳይወለድ ወልድ ነው። yes he was the son eternally then ተወለደ ሰው ሆኖ። ልጅ ተወለደ። አንድ ልጅም ተሰጥቶናል ነው። በነገራችን ላይ ኢየሱስ የእግዚአብሔር ልጅ የሆነው የተወለደ ቀን አይደለም፣ ልጅ ተወለደ ነው። ለዘላለም ነው እግዚአብሔር እንደዚህ የሚኖረው። ምን ሆኖ? አሐደ ስሉስ ሆኖ። ስለሆነስ በእግዚአብሔር አንድነት ውስጥ ሶስትነት አለ። በአንድነት ውስጥ ይሄ በብሉይ ኪዳንም የነበረ ነገር ነው ወይስ በአዲስ ኪዳን መጽሐፍት ብቻ ነው? አይ ብሉይ ኪዳንም ውስጥ የምናገኘው አስተምህሮ ነው። ብሉይ ኪዳን እናንተ ታውቃላችሁ፣ ብሉይ ኪዳን ውሱን መገለጥ ነው። ምን ማለት ነው? ኮምፕሊት አይደለም። ብሉይ ኪዳን ዕብራውያን ምዕራፍ 10 ላይ እንደሚነግረን ጥላ ነው። for the realities to come okay so አለ እንደ ጥላ ግን ሪያሊቲ ሆኖ መጣ ነው። ውሱን ነው። መገለጥ የምትጽፉ ሰዎች አሁንም መገለጥ በመጽሐፍ ቅዱስ ውስጥ መገለጥ ፕሮግሬሲቭ ነው። ፕሮግሬሲቭ ነው። we call it progressive revelation። progressive revelation ማለት እየተጨመረ 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 ነው የሰጠን እግዚአብሔር ቀስ በቀስ እኮ ኦፍ ኮርስ ራርቶልን ነዋ። ባንዴ ራሱን ቢለቅብን ምን እንሆን ነበር? እንኳን ባንዴ ለቆ ቀስ እያረገም አልቻልነውም እኮ።
ምን ማለት ነው? በአንዴ ዝርግፍ አላረገውም። አሁንም ድረስ ባይ ዘ ወይ ኢትስ ፕሮግሬሲቭ። ይሄ ሁሉ ጌታችን መጥቶ በመንፈስ ቅዱስ ኤክስፔሪየንስ አድርገነው ከፍለን እናውቃለን ይላል ጳውሎስ። ኧረ መቼ ነው የምንደርስበት? መቼም ምን እንሆናለን? ፕሮግሬሲቭ። አንድ ቀን እናውቃለን እንደሚሰቃላችሁ፣ አንድ ቀን ደግሞ እናውቃለን። መታወቂያ እናውቃለሁ ይላል። እንደውም አንድ ቀን አሁን እኮ ከፍለን ነው የምናውቀው፣ በድንግዝግዝ ነው የምናውቀው ይላል። አሁን በድንግዝግዝ ከሆነ ብሉይ ኪዳን ማስበው ኢን ዘ ኦልድ ቴስትመንት ነበር፣ ያ ግን በጣም በድንግዝግዝ ነበር። ብሉይ ኪዳን ኦቨር አጌንስት ፖሊቲስቲክ በነበሩ ሶሳይቲስ መካከል አንድ አምላክ ብቻ ነው ዘ ፎከስ። ግን በመጀመሪያ እግዚአብሔር ብሎ ነው የሚጀምረው፣ አንድ አምላክ። ግን ሳማው እቺን በቃ ነገራችኋለሁ። ሳማው ብሉይ ኪዳን ውስጥ የእስራኤልን ሕዝብ ዝም የሚያሰኝ ፕሉራሊቲ ነበር። መግለጽ አይቻልም፣ አለማየት ግን አይቻልም። ቀስ እያደረገ ብቅ እያደረጋት ነበር እግዚአብሔር። እንዴት? አንዳንዶቹ ላሳያችሁ። ለምሳሌ ይሄ እንኳን ያው ይሄ እንደ ቅድሙ ነው። ይሄ ምናምን ካላችሁ እተዋለሁ፣ ግን ምክንያቱም በዚህ ላይ ብቻ ዲፔንድ ያደረገ ስለሆነ ራሱ ስሙ ኤሎሄም ኤሎሄ አንድ ነው። ኤሎሄም ሶስት መሆኑን ባያመለክት እንኳን ፕሉራል ነው እና ዝም ነው፣ ገና ነው ራሱ ደኔም። አንዳንድ ሰዎች ግድ የለም ይሄንን ለስላሴ መከራከሪያ አናርገው ይላሉ። ኢን ዋን ሴንስ ይገባኛል፣ የኤሎሄም ፕሉራልነት ኢን ዋን ሴንስ ይገባኛል ምን እያሉ እንደሆነ። ለምን መሰላችሁ? ሶስትነትን አያሳይም ይላሉ። እኛም ሶስትነትን ያሳያል እያለን አይደለም፣ ግን ቢያንስ ከአንድ በላይነትን ያሳያል። there is a sense በዛ አንድነት ውስጥ there is some plurality in that oneness ኤሎሄም ነው። ቀጥዬ የምመጣበት እሱ ነው። ግን እግዚአብሔር አሁንም በደንብ አድርጋችሁ እንድትይዙኝ በጣም የምፈልገው አንዳንድ ሰዎች እንደሚሉት እግዚአብሔር ራሱን በብዙ ቁጥር ኤሎሄም ወይ ደግሞ እኛ እያለ ያወራው ብዝሃነትን ፕሉራሊቲን ለማመልከት ሳይሆን ማጀስቲክነትን ለማመልከት ነው የሚሉ ሰዎች አሉ። ማጀስቲክነት ማለት ነው ቀዳማዊ ኃይለ ሥላሴ ሲናገሩ ድሮ ንግግር ሲያደርጉ እኛ እያሉ የሚያወሩት ማጀስቲ እንመጣለን ነው የሚሉት። ይመጣሉ አይሉም አይባልም። የኪንግደም ተወካይ ስለሆኑ ደህና ኖት ብትላቸው ደህና ነን ነው የሚሉት። he represents a kingdom majestic name ነው። ማጀስቲካዊ በብዙ ቁጥር ማጀስቲካዊነትን መግለጥ በግሪኩ ዓለም የተለመደ ነው። በዕብራይስጥ የለም። በነ ዳዊት በነ ሶሎሞን ምናምን ማየት ትችላላችሁ። it's not part of the culture። በማብዛት ማጀስቲ የለም in the context of Hebrews። so ኤሎሂም እኔ ዝም ብሎ ነው ብዬ አላስብም። ግን ከዚያም በፊት ባሉ ነገሮች እግዚአብሔር ፈንጥቋል። ይሄንን ሬቨሌሽን ፕሮግረስ እያደረገ ነው እንጂ ፈንጥቋል። በዛ አንድነት ውስጥ ትንሽ ፕሉራሊቲ አለ። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ኦሪት ዘፍጥረት ምዕራፍ 1 እና ሌሎችም ተመሳሳዮቹ ቴክስቶች ተመልከቱ ወገኖቼ። እግዚአብሔር አለ ብለው ነው የሚጀምሩት። እስቲ ምን ላስብላችሁ እንደገና። ምንድነው ብለው የሚጀምሩት? በሉታ በደንብ እግዚአብሔሮች አሉ አይልም። እግዚአብሔርም አለ ዋን። ግን in this oneness ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ዋነስ ሰውን በመልካችን እንደ ምሳሌያችን ፕሉራሊቲ ማጀስቲ የለውም እዚህ ላይ አይሰራም እንደ ኮንቴክስት። ሌላው አንዳንድ ሌሎች ኑፋቂ አስተምሮች ይሄ ደግሞ የሚያመለክተው ሰማያዊ መንፈሳዊ አካላትን ነው መላእክትን ነው ይላሉ። እንዴት ሆኖ መላእክት ፍጥረት ስራ ውስጥ መሳተፋቸውን አንድም ቦታ ላይ መጽሐፍ ቅዱስ አይናገርም። ብቻውን ፈጠረ ነው የሚለው። ሁሉ በእርሱ ሁሉ ከእርሱ ሁሉ አለቀ። አንድ መልአክ አጠገቡ አልነበረም ሲፈጠር። መላእክት ራሱ ተፈጥሮ ነው። በመጀመሪያ እግዚአብሔርና መላእክት ብሎ አይጀምርም። በመጀመሪያ እግዚአብሔር በቃ ኢተርናሊ ምንም ነገር ሳይሰራ በፊት ብቻውን ነበር። ፎሬቨር
በፍጥረት ውስጥ ያገዘው አንድም ሰማያዊ አካል የለም። ብቻውን ፈጠረ ይላል ቅዱስ መጽሐፍ። ብቻውን ፈጠረ እግዚአብሔር እንጂ ከመላእክት ጋር አልፈጠረም። ስለዚህ በመልካችን እንደ ምሳሌያችን የሚለው ራሱን ነው። እግዚአብሔርም አለ በመልካችን እንደ ምሳሌያችን። ማጀስቲክ ኤክስፕሬሽን አይደለም፣ ለሊት ቢት ኦፍ ፕሉራሊቲ አለ። ምዕራፍ 3 ዘፍጥረት ቁጥር 22 ምዕራፍ 3 ቁጥር 22 እግዚአብሔር አምላክም አለ ይላል። ላስብላችሁ እንደገና ምን አለ? እግዚአብሔር አምላክም አለ። እግዚአብሔር አምላኮችም አሉ ሳይሆን እግዚአብሔር አምላክም አለ። አንድ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። ፕሉራል እግዚአብሔርም አለ አምላክ ከኛ እኛ ዘሬ ፕሉራሊቲ። ዘፍጥረት 11:7 የሰው ልጅ በጣም ጥጋብ ብሎት ሰማይ ደርሳለሁ ሲል ታወር ሲሰራ ዘፍጥረት 11:7 እግዚአብሔር አየና ተመለከተና ከተማይቱን ኑ እንውረድ፣ አንዱ ያንዱና ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። ፕሉራል እግዚአብሔር ግራ ቀኝ የማያስብል አንድ ግን ላሳያችሁ አለች። በቃ እዛ ምልክቷ ትንቢተ ኢሳይያስ ምዕራፍ 6 ትዝ ካላችሁ ንጉሡ ኦዚያን በሞተበት ዓመት የእግዚአብሔርን ክብር አየ ነቢዩ ኢሳይያስ። ከዛ ክብር ውስጥ ምዕራፍ 6 ቁጥር 8 የጌታንም ድምፅ ዋን ማንን እልካለሁ? ዋን ማንስ ይሄድልናል? አለች ቅመሟ ድሮም። ምክንያቱም እግዚአብሔር ኢተርናሊ ያው ነዋ። ሙሉ ለሙሉ አልተገለጠም እንጂ ኢተርናሊ ያው ነው። ማንን እልካለሁ ይላል፣ ማንስ ይሄድልናል ይላል። ኢን ዘ ሴም ሴንቴንስ ሶ ፕሉራሊቲ ስሉስነት ነበር በአህዱነት ውስጥ። ሌሎቹን እናንተ ያዋቸው ዕብራውያን 1ን ማየት ትችላላችሁ። ከዚህ በፊት አንስተነዋል። ዕብራውያን 1 መዝሙራት መጽሐፍትን ይጠቅስና መዝሙር 45ን በተለይ ይጠቅስና መዝሙር 45ን እና እናንተ ራሳችሁ እዩት ሰዓታችሁ እንዳልወስድ። ዕብራውያን 1 ላይ ስትሄዱ መዝሙር 45ን ይጠቅሳል። ስለ ልጁ ግን ይላል፣ ስለ ልጁ ግን አምላክ ሆይ ዙፋንህ የዘላለም ነው አለ። አምላክ ሆይ ይላል እና አምላክ በመዝሙረ ዳዊት ሌላ አምላክ ሆይ የሚለው አለ። መዝሙር 101ንም ይጠቅሰዋል። ስለ ልጁ ነው ብሎ ይጠቅሰዋል። መዝሙር 101 ላይ ስለ ልጁ ነው ብሎ የሚጠቅሰው ጌታም ጌታዬን ይላል። ጌታችንም አንስቶት ነበር። ታዲያ ዳዊት ልጁ ብቻ ከሆነ ለምንድን ነው ጌታ የሚለው? አሉ መሲህ የማን ልጅ ይመስላችኋል? የዳዊት ልጅ እና ታዲያ በመዝሙራት ጌታም ጌታዬን እንዴት ዳዊት ጌታዬ አለው? ነበረች እኮ ራሱ አምላክ የሚለው ሌላ አካል he was talking። ራሱ ጌታ የሚለው ሌላ he was talking። there was the sense of plurality። ዳንኤል 7ን አንብቡ ተፈልጋችሁ። ዳንኤል 7 ምልክ እንደዛው የሰው ልጅ የሚመስለን አየው የሚለው ጌታችን መጥቶ የሰው ልጅ ያለው ዳንኤል 7 ነኝ ነው። የዳንኤል 7 በዘመናት የሸመገለው አለ። በዘመናት የሸመገለው ጋር ደግሞ አመጡት የሰው ልጅ የመሰለውን ዘን በቃ ሁሉ እንዲገዙለት አምልኮን ይቀበላል አለ። በዘመናት የሸመገለው አምላክ አለ። የሰው ልጅ ደግሞ አመጡት። መንግስታት፣ ነገስታት ሁሉ ለሱ የሚገዙለትና የሚያመልኩት አለ ነበር። በዚህ ስሉስነት ውስጥ በዚህ አንድነት ውስጥ የሆነ ፕሉራሊቲ ነበር። ምን ሆነ? አሁን ይህን ሰምታችሁ ነው መሄድ ያለባችሁ። ብሉይ ኪዳን ሶስትነትን በግልጽ አያወራም። በአምላክ ውስጥ ግን ለልቢት ብዝሃነት ግን እንዳለ ያወራል። አዲስ ኪዳን ላይ ስንመጣ ግን ፍንትው አድርጎ ያሳያል። በቃ ያኛው እንደ ጥላ እናየው ነበር፣ አሁን ሪያሊቲውን እናያለን። ወንበር መሳይ ነገር በጥላ ፕሮጀክትድ ሆኖ ብታዩ 3 ነው እግሩ 2 ነው 1 ነው ምናምን ያምታታ ይሆናል። ከዛ በኋላ መጥቶ ወንበሩ ቁጭ ሲል
ወንበር ነው ባለ 3 እግር እንደሚባለው እንደ ጥላ ነበር። መጣ ግን አዲስ ኪዳን makes it clear ማቴዎስ ወንጌል ምዕራፍ 3 ቁጥር 16-17 አዲስ ኪዳን ሲጀምር ማቴዎስ ሲጀምርም በስሉስ ነው። በስሉስ በአሐዱ ስሉስ አምላክ ነው። ትራዩን ጋር በአንድነት ሶስትነት ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። ስፒሪት ኦፍ ጋድ እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ወልድ አለ እየተጠመቀ፣ አብ አለ ከሰማይ እየተናገረ፣ መንፈስ ቅዱስ አለ በመሲሁ ላይ ወርዶ። ማቴዎስ ሲጨርስም በአንድነት ሶስትነት ነው የሚጨርሰው። ማቴዎስ 28:19 በነገራችን ላይ በአብ በወልድ በመንፈስ ቅዱስ ስሞች አይደለም የሚለው። ቬሪ ኢምፖርታንት። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም። እንዴ ሶስት ብሎ እንዴት ስም? አንድ ሶስት፣ በሶስትነት አንድነት ዩናይትድ፣ አንድ አምላክ ስም፣ 3 ፐርሰንስ አብ ወልድ መንፈስ ቅዱስ ስም። እሺ ሌሎችን ጥቅሶች ቶሎ ቶሎ ላሳያችሁ። በአንድነቱ ሶስትነት አለ። አዲስ ኪዳን ያው እግዚአብሔር አብን ብዙ ጊዜ አባት፣ እግዚአብሔር አብን አባት፣ ስለ ጌታችን ኢየሱስ ክርስቶስ ስለ ወልድ ሲያወራ ደግሞ ጌታ ይለዋል። አብ ጌታ መንፈስ ቅዱስ፣ አብ ጌታ መንፈስ በጣም ኮመን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4-6 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4-6 የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። እግዚአብሔር አብ፣ ጌታም አንድ ነው ወልድ፣ መንፈስ አንድ ነው መንፈስ ቅዱስ። ኤፌሶን 4:4-6 በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት አለ፣ አንድ ጌታ አለ፣ አንድ መንፈስ አለ። ይሁዳ በቃ በዚህ ብንጨርሰው ጥሩ ነው። ይሁዳ ቅድም ብቻውን አምላክ የሚሆን ብቻውን አምላክ ግን ከፍ ብሎ ቁጥር 20-21 ላይ ይሄ ነው እንግዲህ የተሰጠው ሃይማኖት። ቁጥር 20-21 ላይ እናንተ ግን ወዳጆች ሆይ this is very important። ቁጥር 25 ላይ አንድ አምላክ ያለው ቁጥር 20-21 ላይ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ትራዩን ጋር የጌታችን የኢየሱስ ክርስቶስ ምሕረት የመንፈስ ቅዱስ ጸሎት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ምን እያለን ነው? እግዚአብሔር አንድ አምላክ፣ እግዚአብሔር ስሉስ አምላክ። ግን እግዚአብሔር አንድ አምላክ ነው የምናመልከው ስንል ሌላ የለም፣ በኤሰንስ ሌላ የለም፣ በማንነት በባህሪ በቢንግ በኤሰንስ አንድ አምላክ፣ ግን በአካል 3 አብ ወልድ መንፈስ ቅዱስ አንድ አምላክ እናመልካለን። ይህን እያለን ነው። ክርስትና ፖሊቴስቲክ አይደለም። ለምን? አንድ አምላክ ሞኖቴስቲክ ነው። ግን ያ አንድ አምላክ በሶስትነት ለዘላለም የሚኖር ነው። አንዱ አምላክ በሶስትነት ለዘላለም የሚኖር ነው። አብ አምላክ ነው። መንፈስ ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። 3 አምላክ ግን የለም፣ አንድ አምላክ ነው። እኔስ ታስ ዋት ወርስ እግዚአብሔር አንድ ነው የምንለው በሌላ ሴንስ ነው። በማንነቱ በባህሪው እግዚአብሔር 3 ነው የምንለው በአካልነቱ ኢን ፐርሰን። አንድ አምላክ ኢን ኤሰንስ 3 persons in the Godhead። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ግን አንድ አምላክ ለዘላለም። በምን ምሳሌ እንግለጠው ብለው ሰዎች ምሳሌ ለማቅረብ ይሞክራሉ። 1 እና 3 መሆን ይቻላል እኮ በአንድ ላይ ብለው። የኔ ትምህርት ዛሬ ምሳሌ የለውም። there is no perfect example። በእንቁላል ለመግለጥ የሚሞክሩ አሉ። 3 እኮ ነው በአንድ ግን አስኳሉን ብቻ ወስደ እንቁላል ትለዋለህ እንዴ? አንዱ ብቻውን መኖርም አይችልም። እና ዝም ማለት ይሻላል።
አረ ውሃ አለ አይደለም ወይ? ሊኩዊድ ነገር ነው፣ ከዛ ደግሞ ሶሊድ ነገር ነው፣ ከዛ ደግሞ ጋስ ነገር ነው እኮ። የተለያየ ጊዜ ላይ ነው። ፎርም ዲፈረንት ፎርም ነው እንጂ ዲፈረንት ማንነት በራሱ ጋዝ በራሱ የለም። ስትቀይረው በአንዴ ውሃ አርገው በአንዴ ጋዝ አርገው አትይዘው። ዝም ነው። እጅ መዘርጋት ብቻ ነው። ሁሉን ኤክስፕሌን ማድረግ እንችላለን? አንችልም። ቱ ዋት ኤክስቴንት ኤክስፕሌን ማድረግ እንችላለን? ዲስ ኢዝ ባይብል ነው ያነበብነው። ባይዘው መጽሐፍ ቅዱስ ግን አንድ አምላክ በሶስት አካላት፣ በሶስት አማልክት ሳይሆን በሶስት አካላት የተገለጠ one God in three persons ቢብሊካል ነው። የሚያድነው እምነት ይሄ ነው። የሚመለከው አምላክ ይሄ ነው። የሚመለከው አምላክ ይሄ ነው። መዳናችንን በግብር በተለያየ ግብር የተለያየ ግብር አላቸው፣ የተለያየ ስራ የሰራው አምላክ በዚህ ነው። አብ መረጠን፣ ወደደን፣ ወልድ መጣ ሞተልን፣ ታጥወዝ ግብር። መንፈስ ቅዱስ ደግሞ መጣና አተመጣ ወይስ ግብር። ግን አንድ አምላክ ነው ያለው። አንድ አምላክ በሶስት ግን እናመልካለን። ባጭሩ እነሆ እምነታችን ስለ ሥላሴ ነው። ኔክስት ዊክ እንዳቀሩ ከእነሆ እምነታችን በፊት ኔክስት ዊክ በሥላሴ አካላት መካከል ያለውን ግንኙነት ለማየት እንሞክራለን። በአብ በወልድ በመንፈስ ቅዱስ መካከል ያለው ግንኙነት ለማየት እንሞክራለን። በአብ በወልድ በመንፈስ ቅዱስ መካከል ግንኙነት አለ፣ ሪሌሽንሺፕ አለ፣ መገዛዛት አለ። አንዳንድ ክርስቲያን የሚደነግጠው በዚህ ምክንያት ነው። እና ወልድ አምላክ ነው፣ አዎ ይገዛል። ግን መንፈስ ቅዱስን እልካለሁ ይላል። አብ አልተላከም፣ ወልድ ተልኳል። እሺ የአባቴን ትእዛዝ ነው የምፈጽመው ብሏል። ምን ማለት ነው? ዊል ሲ ኔክስት ዊክ ስንመጣ። እነሆ እምነታችን እግዚአብሔርን በተመለከተ የሚቀጥለው ሳምንትም እንደግመዋለን፣ ከዛ እንደጋግመዋለን። ሁሉን ይሄን በነገራችን ላይ ሚኪ ነው የጻፈው። ይሄን ሚኪን አንድ ቀን እናስወጣውና ችግር ካለበት እሱን አስወጣዋለሁ፣ ችግር ከሌለበት የኔ ነው እላችኋለሁ። እስካሁን ያየነው እግዚአብሔርን በተመለከተ ሁሉን በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በአንድ ባህሪ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አንድ አምላክ እናምናለን። ደግመዋለሁ። ከዛ ታጨበጨባላችሁ። ግን ደግመዋለሁ። ስለ እግዚአብሔር ምጡቅነት አውርተናል። ስለ እግዚአብሔር ቅርብነት አውርተናል። ስለ እግዚአብሔር ብዙ ነገር አውርተናል። ሳምራይዝ ሁሉን በፈጠረ ከሁሉ በላይ በሆነ ምጡቅነቱ እናውቀውና እናመልከው ዘንድ ራሱን በገለጠ በመገለጦችና ባህሪውን እያካፈለን ትዝ ይላችሁ እንደሆነ የተካፈልናቸው ባህሪያት አሉ። ምጡቅ ስለሆነ ያልተካፈልናቸው ባህሪያት አሉ። እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በባህሪ አንድ። ይሄ ነው ሥላሴ። በባህሪ አንድ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አንድ አምላክ እናምናለን። ሁሉን በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በባህሪ አንድ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አንድ አምላክ እናምናለን። እግዚአብሔር እኛን ፈልጎ ማግኘቱ ያስገርመኛል። ምን ልናረግለት ነው? ከሰው ልጅ ጋር ያለው ነገር እንደው በጣም የሚያስለቅስ። ለዘላለም ይሄን ሆኖ ይኖራል ምንም ሳይጎለው። ብቸኝነት ተሰምቶት ነው የፈጠረን እንዳይባል ፐርፌክት ፍቅር በራሱ ውስጥ እኔ አብን ወደዋለሁ፣ አባቴም ይወደኛል። ፐርፌክት ላቭ ኢን ሂምሰልፍ ያልተበረዘ ህብረትና ግንኙነት ኢን ሂምሰልፍ። ምን እንዲሁ ሳስበው ዘንድ ሰው ምንድን ነው በጣም ይገርማል። ግን ደግሞ ያንን በራሱ ውስጥ ያለውን ፍቅር ሊያካፍለን ሰው ሆኖ መጣል። ክብር ለእግዚአብሔር ይሁን።
ያንን በእርሱ ውስጥ ያለ በአብ ወልድ መንፈስ ቅዱስ ውስጥ ያለ ያንን ህብረት የዛ አካል ሊያረገን ያንን ህብረት ሊያካፍለን ያንን ፍቅር ሊያካፍለን ምንም ያልጎደለው አምላክ ምንም ማናረግለትን ፍጥረቱን የራሱ ሊያረገን መጣ። ተወደድን። የእግዚአብሔር ፍቅር በእኛ ውስጥ በመንፈስ ቅዱስ ፈሰሰልን። ስሉስ አምላክ መኖሪያውን በእኛ ውስጥ አደረገ። በክርስቶስ ኢየሱስ መረጠን። ምን አይነት ፉልፊልድ ህይወት ነው እግዚአብሔር ይሰጥ። እና እንግዶች አዳዲሶች ካላችሁ ይሄ ዶክትሪን አልገባችሁ ይሆናል። እቱ ኤክስፒሪየንስ እንድታረጉት ግን እግዚአብሔር ይጠራችኋል። በቃ በደጅ ቆሜ አንኳኳለሁ ይላል እግዚአብሔር ወልድ። ለምሳሌ ማንም ቢከፍትልኝ ልቡን ወደ እርሱ ገባና ከእርሱ ጋር ራት እበላለሁ ይላል። በራሱ ሙሉ የሆነ አምላክ ግን ሙሉ ሊያረገን ደግሞ ይፈልገናል። ራሳችንን የምንሰጥበት ምሽት እግዚአብሔር ያርግልን። እንጸልያለን። ጸሎት እንጸልያለን። 2 ሰዓት ከመሆኑ በፊት እንጨርሳለን። ከዛ ደግሞ ለማንቸኩል ሰዎች ከዳንኤል ጋር ሆነን ይሄን እግዚአብሔር እናከብራለን። ታላቁ አምላክ፣ የማይታወቀው አምላክ፣ ክቡር የሆነውን አምላክ፣ አሐዱ ስሉስ የሆነውን አምላክ፣ ልንገልጸው የማንችለውን አምላክ እጆቻችንን ዘርግተን አክብረነው እንወጣለን። ራስዋት ወልዱ ሰው አንገቶቻችሁን ዝቅ አድርጎ አጭር ጸሎት እንጸልያለን። አዳዲስ እንግዶች ምናልባት ካሉ ለነሱ ጥሪ ያደርጋለሁ መጀመሪያ። ከዛ በኋላ ለሁላችን እንጸልያለን። አዳዲስ እንግዶች ካላችሁ ለመጀመሪያ ጊዜ መጣችሁ፣ ኦፍ ኮርስ አንዳንዱ ነገር በጣም ኮምፕሊኬትድ ነው፣ ሎጂካልም ያልሆኑ ነገሮች አሉት። ግን እግዚአብሔር አምላክ ደግሞ ይጠራችኋል። ይህ አምላክ ያሳርፋችኋል። ኮምፕሊት የሆነ አምላክ ያሳርፍ። እንደዚህ ነው እግዚአብሔር ራሱን የገለጠው፣ በአንድነት ሶስትነት የገለጠው አምላክ ደግሞ ለዚህ ህብረት ደግሞ እግዚአብሔር ይጠራችኋልና ይሄንን አምላክ የበለጠ ላውቀው ፈልጋለሁ የምትሉ እኛም እንግዲህ በማወቅ ጎዳና ውስጥ ነው ያለነውና ላውቀው ፈልጋለሁ የምትሉ እጆቻችሁን ከፍ አድርጋችሁ አሳዩን። አዲስ ነኝ፣ ይሄንን አምላክ ላውቀው ፈልጋለሁ፣ መማር ፈልጋለሁ፣ ማወቅ ፈልጋለሁ፣ ህብረት ከእርሱ ጋር ማድረግ ፈልጋለሁ፣ በክርስቶስ ወደ እርሱ መምጣት ፈልጋለሁ። እናንተ እግዚአብሔር ይባርክ። ወንድሜ ከፍ አድርገው እጅህን፣ እግዚአብሔር ይባርክ። ሌሎችም ካላችሁ እጆቻችሁን ከፍ አድርጉ። ይሄንን አምላክ ላውቀው በቃ ፈልጋለሁ፣ ልረዳው ፈልጋለሁ። ሌሎችም ካላችሁ ብድግ አድርጉ እጆቻችሁን። እኔ ህይወቴን ልሰጠው ፈልጋለሁ። አብረው ይጸልያሉ፣ አስተናጋጆች አሉ፣ አድራሻህን ይወስዳሉ፣ አድራሻዎቻችሁን ይወስዳሉ። ደግሞም they will spend some time አብረው ለመጸለይ። ሌሎችም ካላችሁ እጆቻችሁን ከፍ አድርጉ። ባላችሁበት ውጭም ካላችሁ እጆቻችሁን አሳዩን። እኔ አዲስ ነኝ፣ ላውቀው ፈልጋለሁ ይሄንን አምላክ በቃ ሙሉ የሆነ አምላክ ደግሞ እኔን ከጠራኝ ወደ እርሱ እመጣለሁ፣ ላመልከው ፈልጋለሁ የምትሉ እጆቻችሁን ከፍ አድርጉ። ባላችሁበት እንድንጸልይላችሁ። እዚህ አዳራሽ ውስጥ ካላችሁ ውጭ ካላችሁ ኮንታክታችሁን መስጠት ብቻ ሳይሆን ልንጸልይላችሁም ልንመክራችሁም ስለምናስብ እጆቻችሁን ማንሳት ነው ያለባችሁ። ፕሊዝ በቃ ዝም ብላችሁ አትሄዱ። የመዳን ሰዓት አሁን ነው የሚለው ቅዱስ መጽሐፍ። አሁን ነው እግዚአብሔር የሚያድናችሁና ሌሎችም ካላችሁ እጆቻችሁን አንሱ። እግዚአብሔር ይባርካችሁ። ላይም ካላችሁ እዚህም አዳራሽ ውስጥ ካላችሁ ውጭም ካላችሁ ለዚህ ስሉስ ለሆነ አንዱን አምላክ ለዘላለም አከብራለሁ ለምትሉ ራሳችሁን ካሳያችሁ ያስተናግዷችኋል፣ ይጸልዩላችኋል። ኦንላይን ላላችሁ ሰዎች ደግሞ ምናልባትም እዚህ ሆናችሁ ደግሞ በጣም እጆቻችሁን ማንሳት if you're not comfortable ስሞቻችሁን በዚህ ስልክ ቁጥር ላይ ከቴክስት ካረጋችሁልን ደግሞ እናገኛለን። አድራሻችሁን አግኝተን እንጸልይላችኋለን። ሁላችንን እንቆምና ይሄንን እምነታችንን ዲክሌር እናድርግ። አንድ ጊዜ እግዚአብሔርን በተመለከተ ፕሮጀክት ካረጋችሁልን በጣም ነው የምደሰተው። ይሄንን ስናደርግ ባይ ዘ ወይ በጣም ነው የምደሰተው። የሚያምነውን ማወቅ በጣም ጥሩ ነው። ያልገባን የማናውቀው ነው። ያልገባን የምናመልክበት ምክንያታችን ነው። የገባን ግን ይሄን ያህል ነው። ይሄን ያህል ከገባን እኮ በጣም ትልቅ እርምጃ ነው። ይሄንን ይላል መጽሐፍ ቅዱስ ብለን እናምናለን። ስለ ስላሴ ስናመን ሶስት አማልክት እያመለከን አይደለም ብለን እናምናለን። አንድ አምላክ ነው የምናመልከው፣ ግን በሶስት አካል የተገለጠ አንድ ነው የምንልበት ሴንስና ሶስት ነው የምንልበት ሴንስ ደግሞ የተለያየ ስለሆነ ግጭት የለውም በመካከሉ ብለን እናምናለን። we declare this ይሄንን አምላክ እናመልካለን ለዘላለም ማለት ለዘላለም ኢተርናሊ ይሄንን ሆኖ የሚኖረው አምላክ ኢተርናሊ እንደዚህ ሆኖ in the past የኖረው ኢተርናሊ እንደዚህ ሆኖ የሚኖረው አምላክ ለዘላለም እናመልካለን። አንድ ላይ እንበለው። 1 2 3 በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በባህሪ አንድ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አንድ አምላክ እናምናለን። አንዴ እንድገመው እንደገና። ሁሉን በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በባህሪ አንድ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አምላክ እናመልካለን።
ታከብረሃለን። እስቲ ወገኖቼ በቃ ባለማወቄም እንኳን ስላልገባኝም እንኳን ደስ ብሎኝ ለዘላለም እገዛልሃለሁ የምትሉ ስንቶች ናቸው? ስላልገባኝም I'm glad explainable አምላክ አይደለም ምናምን explainable አይደለም explainable ግን ይገባዋል። አምልኳችን ይገባዋል። ስግደት ይገባዋል። እግዚአብሔር አምላካችንን እናከብረዋለን እና በስሉስነት የተገለጠው አምላክ በዙፋኑ ላይ የተገለጠው አምላክ የታረደው በግ ቅዱስ መጽሐፍ ኮንፊውዝድ ሆኖ ሳይሆን የሚጨርሰው ቅዱስ መጽሐፍ በዮሐንስ ራእይ ወገኖች ራእይ ይሄንን ነው የሚያረጋችሁ። የጭንቅላት ዕውቀት አንጎል ያዞር ይሆናል። ራእይ ግን እንደዚህ ነው የሚያረጋችሁ። ሬቨሌሽን ይሄ ነው የሚያረጋችሁ። ሬቨሌሽን ምን ያረጋል? ይሄው በዙፋኑ ላይ የተቀመጠው የታረደው በግ ሰባቱ ፍጹም የሆኑ የእግዚአብሔር መናፍስት እሱን አየውና ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል፣ ለዘላለም ልትነግስ ይገባሃል እያሉ ቀንና ሌሊት አያርፉም እንደሚል ሰምታችሁ። ቀንና ሌሊት አያርፉም። ቅዱስ 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 የሰራዊት ጌታ እግዚአብሔር ቅዱስ ልዑል አምላክ፣ የወደድከን አምላክ፣ የመረጥከን አምላክ፣ ልጅህን የሰጠህን አምላክ፣ ደምህን ያፈሰስክልን እግዚአብሔር ወልድ፣ የታረድከው በግ ከዘላለም እስከ ዘላለም እናከብርሃለን። አንድ አምላክ ሶስት አካል የሆን ለዘላለም We worship you because we can't explain you እግዚአብሔር ሆይ ብንገልጥህ ልትመለክ አይገባም ነበር። ብትገለጥ ብትብራራ ስለማትገለጥ የሰው ቃል ስለማይገልጥህ ጌታ እግዚአብሔር ሆይ የሰው አእምሮ ኮምፕሪሄንድ ስለማያረግህ እግዚአብሔር አምላካችን ሆይ ፕሮግሬሲቭሊ እንኳን ገልጠህልን ከምንችለው በላይ እግዚአብሔር አምላካችን ቃላቶቻችን ከሚችሉት በላይ ነህና ለዘላለም እናመልክሃለን። ቻችንን ከፍ አድርገን ከዳኒ ጋር ትንሽ ይገባል ብለነው እንሂድ። እግዚአብሔር ታላቅ አምላክ ነው። እና ኢንካሬጅ ማድረጋቸው ወንድሞች እናቶች ኦፍ ኮርስ ከባድ ኮንሴፕቶችን የተማርነው ኦፍ ኮርስ ግን በቃ አምልኮ ነው ኤክስፔሪየንስ እንድናደርገው የሚረዳንና ይሄ በቃ እንደ አባቶቻችን እንድንሆን ማንክዳቸው ፋክቶች ማንክዳቸው እውነቶች በቃሉ ተጽፈዋል። በቃ እግዚአብሔር አለ ግን እኛ እያለ ተናግሯል። እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ብለዋል። አንድ በማንነት በባህሪ ሶስት በአካልነት እና በስራ የተገለጠ አምላክ እናመልካለን። የተወጠረ የሚመስል ነገር አለው፣ የማይታረቅ ፋክት አለው። እኛ የእውነት አስታራቂዎች ሳንሆን ለዘላለም አምላኪዎች ነን። ወንድሞች እናቶች፣ የማይታረቁትን ለማስታረቅ አልተጠራንም። የማይታረቅ የመሰለውን የተወጠረውን ይዘን ግን እግዚአብሔር አምላካችንን የተለማመድነውን ኤክስፔሪየንስ ያደረግነውን ፍቅሩ በልባችን የፈሰሰውን አምላክ ግን እናመልካለንና I just want us ከዳኒ ጋር የመጨረሻ አምልኮ እግዚአብሔርን ከፍ አድርገን እንድንወጣ እግዚአብሔር የተመሰገነ ይሁን። የጌታዎች ጌታ የነገስታት ንጉሥ የይሁዳ አንበሳ የናዝሬቱ ኢየሱስ በአምባ ላይ ፈረስ የምትቀመጠው በክብር በግርማም የምትመለስ የዘላለም ተስፋችን ኢየሱስ የእግዚአብሔር ልጅ የደህንነታችን ራስ ይገባሃልና
ይገባሃልና ይገባሃልና ይገባሃልና አምልኮ ያንተ ነው ይገባሃልና ይገባሃልና ፊትህ እንደ ፀሐይ በኃይል ያበራል ፍቅር ከንቆ ይልቅ ልብን ይማርካል ውበትህ ያማረ ፍቅርን ተላብሰሃል ተመስገን ጌታችን ተባረክ ብለናል በምድር ክበር በሰማይ ይገባሃልና መንግሥትህ ሁሉም በላይ ይገባሃልና እልልታው ያንተ ነው ይገባሃልና ዝማሬው ያንተ ነው ይገባሃልና ብዙዎች ተገዙ ፍቅርህን ተረድተው እንደ እግዚአብሔር ያለ ማንም የለም በምድር ድምፃቸው ተሰማ ከየማዕዘኑ ቀኔን ተቀኙልን በስምህ የዳኑ ተመስገን ተባረክ ብለው ዘምረው አይጠግቡም ደስታህም ኃይላቸው ይገባሃልና ዝማሬው ያንተ ነው ይገባሃልና 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 እልልታው ያንተ ነው ይገባሃልና ይገባሃልና ብዙ ክብር ብዙ ዝና የሚገባው ላንተ ነውና እስትንፋስ ያለው ይዘምርልህ መድኃኒቴ ክብሬ ይሁንልህ አሜን ክብር ይሁን አሜን ክብር ይሁን ክብር ይሁንለት ለንጉሡ አሜን ክብር ይሁን ለንጉሡ እልልታ ይሁን ክብር ለእግዚአብሔር ይሁን በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ባለ ሥላሴያዊ ባርኮት ባርኪያችሁ እንወጣለን። ትሪኒቴሪያን ነው ብለሲንጉ። ያው
ታውቃላችሁ በብሉይ ኪዳን እግዚአብሔር ካህናቱ እንዲባርኩ የሰጣቸው የመባረክ ፎርሙላ ነበር። ኢን ዘ ኒው ቴስትመንት በቃ ሙሉ መገለጥ ስላገኘ በሙሉ መገለጥ ነው ቡራኬውና ቁጥር 14 ላይ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስንም ህብረት ከሁላችሁ ጋር ይሁን። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ።